ሰላም ዛሬ እንግዲህ በዚህ ቪዲዮ አምና የ2017 ፊዚክስ ሁለተኛ ሴሚስተር ኦር ሰከንድ ሴሚስተር ታቦር ትምህርት ቤት የወሰደውን ጥያቄዎች በደንብ አድርገን ላዩ ላይ ጀምረን በደንብ አድርገን እንሰራለን። ለፋይናልም ለኢንትራንስም ይጠቅማችኋል። ስለዚህ አብራችሁን ይህንን ቪዲዮ ላይክ በማድረግ ጀምራችሁ አብራን እንስራው ማለት ነው፣ ጥያቄዎቹ ማለት ነው። ሶ አንደኛ ጥያቄ which one of the following best explains why walking is possible on rough surface but difficult on ice? አይስ ላይ ከመራመድ ወይም በረዶ ላይ ከመራመድ ይልቅ ለምንድነው ሸካራ የሆነ መሬት ላይ መራመድ ለምንድነው ቀላል የሆነው? አይስ ላይ ሰው መራመድ የማይችለው ለምንድነው ይላል። አይስ has more mass than a rough surface ይላል። ኤ ላይ ቢ rough surfaces exert more normal force, C frictional force is higher on rough surface, D gravity acts only one on rough surface ይላል ማለት ነው። so ዲ ላይ ያለው አይሆንም። ግራቪቲ ራፍ ሰርፌስ ላይ ብቻ ሳይሆን አክት የሚያደርገው ኤቭሪዌር ነው አክት የሚያደርገው ማለት ነው። ግራቪቲ ራፍ ስሙዝ አይልም ማለት ነው። ሶ ዲ ላይ ያለው አይሆንም ማለት ነው። ሶስተኛ ደግሞ ሲ ላይ ያለው ደግሞ ፍሪክሽናል ፎርስ ኢዝ ሃየር ኦን ራፍ ሰርፌስ። ፍሪክሽናል ፎርስ የምንለው ራፍ ሰርፌስ ላይ ሃየር ነው፣ ትልቅ ነው። ራፍ ሰርፌስ ፍሪክሽናል ፎርስ የምንለው ማለት ነው። መልሱ ምን ይሆናል ማለት ነው? ሲ ይሆናል ማለት ነው። ሶ ምክንያቱም ምንድነው? ፍሪክሽናል ፎርስ ራፍ ሰርፌስ ላይ ምን ስለሆነ ነው? ሃይ ስለሆነ ነው ማለት ነው። ፍሪክሽናል ፎርስ ነው ሞሽንን ኮዝ ያደረገው ማለት ነው። ፍሪክሽናል ፎርስ ስላችሁ ለምሳሌ ራፍ ሰርፌስ እዚህ ጋር እንዲህ ያለ ሰርፌስ ማለት ነው፣ እንዲህ ያለ ስሙዝ ያልሆነ ማለት ነው። በዚህ ጊዜ ይሄኛው ሰርፌስ ምን አለው? ትናንሽ ቀዳዳዎች አሉት ማለት ነው። ትናንሽ ቀዳዳዎች፣ እነዚህ ቀዳዳዎች ምን ያደርጉናል ማለት ነው? ጫማ አምጥተን ስንረግጥ ምን ይሆናል ማለት ነው? ጫማችንን ጠበቅ አድርጎ ይይዛሉ ማለት ነው። ስለዚህ በዚህ ጊዜ ምን ሆናለሁ ማለት ነው? ወደፊት መንቀሳቀስ ምናምን እንችላለን ማለት ነው። እንድንንቀሳቀስ ያደርጋሉ ማለት ነው። ስለዚህ ይሄ ፍሪክሽናል ፎርስ እዚህ ያለው ፍሪክሽናል ፎርስ ምን ሞሽንን ኮዝ እያደረገ ነው ወይም እንድንንቀሳቀስ እያደረገ ነው ራፍ ሰርፌስ ላይ በመሆኑ ማለት ነው። ስሙዝ ሰርፌስ ላይ ቢሆን ግን ምን እዚህ ጋር ለምሳሌ በረዶ ነው ብንል ምንም የሆነ ምን የለውም እንትን እንዲ ራፍነስ ኦር ሸካራነት የለውም። ስለዚህ አንድ ሰው እዚህ ጋር እግሩን ቢያሳርፍ ቀዳዳዎች ስላሌሉት እግሩን ጠበቅ አድርጎ የሚይዘው ነገር ስላሌለ ምን ይሆናል? ኢዝሊ ይወድቃል ማለት ነው። ስለዚህ ይሄ ምንድነው ማለት ነው? ፍሪክሽናል ፎርስ ኢዝ ሃየር ኦን ራፍ ሰርፌስ ላይ ፍሪክሽናል ፎርስ ሃይ ስለሆነ ነው ሰው በጣም በቀላሉ ራፍ ሰርፌስ ላይ ሰው ልጅ መራመድ የሚችለው ማለት ነው። ግን አይስ ላይ ሲሆን ስሙዝ ስለሆነ ይከብዳል ማለት ነው። እዚህ ጋር ኤም ላይ አይስ has more mass than rough surface፣ ይሄ የማይገናኝ ነገር ነው ማለት ነው። ምንም ማይመጣ ነገር ነው ማለት ነው። ቢ ላይ ደግሞ rough surface exert more normal force ይላል ማለት ነው። ሶ ቢ ላይ ያለችው አነ ትንሽ እንትን ልትላችሁ ግር ልትላችሁ የምትችለው ማለት ነው። ግን አንድ ነገር ወቁ፣ rough surface ምንድነው የሚለው? rough surfaces exert more normal force። ኖርማል ፎርስ ምን ላይ ዲፔንድ አይሆንም? ራፍነስ ላይ ኦር ስሙዝነስ ላይ ዲፔንድ አይሆንም ማለት ነው። ምን ኖርማል ፎርስ የምንለው ምን ላይ አይሆንም? አንድን ኦብጀክት ለምሳሌ እዚህ ጋር ቴብል አለብን በቃ ሰው እዚህ ጋር ለምሳሌ ቴብል አለብን። እዚህ ቴብሉ ላይ የሆነ መጽሐፍ ባስቀምጥ፣ ይሄ እንዲያርግ መጽሐፍ ባስቀምጥ፣ ይሄን መጽሐፍ ወደ ታች ምን ያደርገዋል? ግራቪቲ ወደ ታች ይስበዋል ማለት ነው። ወደ ታች ግራቪቲ ሲስበው እሱ ቴብሉ ደግሞ ምን ያደርገዋል? ወደ ላይ እንትን ያደርገዋል፣ ወደ ላይ ምን ፑሽ ያደርገዋል? ግራቪቲ ወደ መሬት ያደርጋል፣ ቴብሉ ደግሞ ወደ ላይ ፑሽ ያደርገዋል። ስለዚህ ምን እንላለን ማለት ነው? ወደ ላይ ፑሽ የሚሆነው ፎርስ በቴብሉ ምን ኖርማል ፎርስ እንላለን ማለት ነው። ሶ ኖርማል ፎርሱ ማለ ራፍነስ ላይ ዲፔንድ አይሆንም ማለት ነው። ይሄንን ያዙ ማለት ነው። ስለዚህ ይሄን በደንብ አድርጋችሁ ያዙ ማለት ነው። walking is possible because your foot pushes backward on the ground ላይ የኛ እግራችን ወደ ኋላ ፑሽ ያደርጋል ማለት ነው። ምን ስላለ ማለት ራፍ ስለሆነ ሰርፈሱ ማለት ነው። ራፍ ባይሆን ኖሮ ፑሽ ወደ ኋላ ብናረግም አንሸራቶን ወደፊት ነው የምንወድቀው፣ ልክ አይስ ላይ ብንሆን ኖሮ ማለት ነው። ሰው ከዛ ደግሞ the friction pushes you forward፣ ፍሪክሽኑ ደግሞ ወደፊት ይገፋናል ማለት ነው። ሶ በዚህ ያዙ ማለት ነው። ከዛ ወደ ኢምፖርታንት ኮንሰፕት የምንለው ፍሪክሽን ኢዝ a force that ፍሪክሽን ማለት ነው። ፍሪክሽን ኢዝ a force that opposes relative motion between surface in contact። so friction ምንለው ወይም ፍሪክሽናል ፎርስ የምንለው ምንድነው? ፎርስ ነው፣ ካይንድ ኦፍ ፎርስ ነው። ሞሽንን ኦፖዝ የሚያደርግ ነው። ሞሽንን አንድ በዚህ በኩል የኩ ከሆነ እሱ ወደዚህ ያደርግ ሞሽንን ይቃረናል ማለት ነው። ሞሽንን ኦፖዝ የሚያደርግ ነው ማለት ፍሪክሽን የምንለው ማለት ፎርስ ነው። ምን ያደርጋል? ኦፖዝ ሪላቲቭ ሞሽን ቢትዊን ሰርፌስስ ኢን ኮንታክት፣ በኮንታክት ላይ ደግሞ መኖር አለባቸው፣ አንድ ላይ ኮንታክት መሆን አለባቸው ማለት ነው። ሶ ወደ ሁለተኛ ጥያቄ እንሂድ ማለት ነው። what type of friction acts just before an object starts to move? አንድ ኦብጀክት እዚህ ቁጭ ብሎ ሳለ ልክ ከመንቀሳቀሱ በፊት አልተንቀሳቀሰም፣ ግን ልክ ከመንቀሳቀሱ በፊት
ምን አይነት ፍሪክሽናል ፎርስ ነው ያለው በዚህ ኦብጀክት ላይ? ሮሊንግ ፍሪክሽን ነው? ስታቲክ ፍሪክሽን ነው? ካይኔቲክ ፍሪክሽን ነው? ፍሉድ ፍሪክሽን ነው? የትኛው ነው? ቆሞ እያለ ማለት ነው፣ አልተንቀሳቀሰም። ከመንቀሳቀሱ ቆሞ እያለ ምንድነው? ስታቲክ ፍሪክሽን ነው ያለው ማለት ነው። ስታቲክ ፍሪክሽን ነው። ስታቲክ ራሱ መቆም ማለት ነው። ስታቲክ ፍሪክሽን ነው። ምን ጀስት ቢፎር ሙቭስ ይላል። ይኸው እዚህ ጋር ጀስት ቢፎር አን ኦብጀክት ስታርትስ ቱ ሙቭ፣ በቃ ሳይንቀሳቀስ በፊት ነው። በቃ ሳይንቀሳቀስ በፊት እየተንቀሳቀሰ ያለው ፍሪክሽን ምን ይባላል? ካይኔቲክ ፍሪክሽን ይባላል። ደግሞ ሚንከባለል ከሆነ እንዲህ ለምሳሌ ኳስ ይንከባለላል፣ ያ ምን እንለዋለን? ሮሊንግ ፍሪክሽን እንላለን ማለት ነው። በሮሊንግ ጊዜ ያለ ፍሪክሽን ማለት ነው። ከዚህ ያ መንከባለሉን የሚቃረን ምን እንላለን? ሮሊንግ ፍሪክሽን እንላለን። ስታቲክ ፍሪክሽን ደግሞ አንድ የቆመን ነገር እንዳይንቀሳቀስ እንዳይሄድ አድርጎ መቆመበት እንዲቆም የሚያደርገው ስታቲክ ፍሪክሽን። ካይኔቲክ ፍሪክሽን ደግሞ ምን እንላለን? አንድ ኦብጀክት በፍጥነት እየሄደ ካለ ምን ሊሆን ይችላል? የሆነ የሚቃረነው ፎርስ። ለምሳሌ እኔ አንዳንድ ነገሮችን ለምሳሌ ከሰማይ ስንመጣ ከሰማይ ተጥለን ብንመጣ በፍጥነት ወደታች እየወረድን ስንመጣ ምን ይሆናል ማለት ነው? ይሄ አየሩ ወይም ድራግ ፎርስ የምንለው ምን ያደርጋል ማለት ነው? ወደታች ወደ ላይ ይገፋናል ማለት ነው። አየሩ ወደ ላይ ሲገፋን፣ ስለዚህ እየመጠን የነበረበት ስፒድ ምን ይሆናል? ይቀንሳል ማለት ነው። ያ ካይኔቲክ ፍሪክሽን እንላለን ማለት ነው። ፍሉድ ፍሪክሽን ያለውን የምንለው ደግሞ በፍሉድ ጊዜ ያለ በፈሳሽ ጊዜ ያለ ፍሉድ ፍሪክሽን እንላለን ማለት ነው። ሶ አንድ ኮንሰፕት ማወቅ ያለበት ምንድነው? ሮሊንግ ፍሪክሽን እና ካይኔቲክ ኦር ስላይዲንግ ፍሪክሽን ኤንድ ስታቲክ ፍሪክሽንን ኮምፔር አድርገን ማን ነው የማን ፍሪክሽን ነው ከሁሉም የሚበልጠው? ስታቲክ ፍሪክሽን ነው። አንድ ኦብጀክት ቆሞ ባለበት ጊዜ ያለው ፍሪክሽን ምንድነው ማለት የበላይ ነው። ቢካዝ ለዛ ነው ፍሪክሽኑ ኦፖዚሽኑ የበለጠ ስለሆነ ነው። ኦብጀክቱ እየተንቀሳቀሰ አይደለም፣ ቆሟል ማለት ነው። ሶ ከስታቲክ ፍሪክሽን ደግሞ ቀጥሎ ማን አለ? ካይኔቲክ ፍሪክሽን አለ ማለት ነው። ካይኔቲክ ፍሪክሽን ማለት ነው። ካይኔቲክ ፍሪክሽን አለ። አንድ ኦብጀክት እየተንቀሳቀሰ ሳለ ኦፖዝ የምናደርገው ከሆነ ያ ምን ይባላል ማለት ነው? ካይኔቲክ ፍሪክሽን እንላለን ማለት ነው። ሮሊንግ ፍሪክሽንም ደግሞ ቅድም እንዳልኳችሁ ነው። አንድ የተንከባለለ ያለ ነገር ምን እንላለን? የተንከባለለ ያለ ነገር የሱ ፍሪክሽን መንከባለሉ የሚቃረን ነገር ያ ፍሪክሽን እንላለን። መንከባለሉ የሚቃረን ፎርስ ያን ሮሊንግ ፍሪክሽን እንላለን። መንከባለል ማለት ነው። እሱን ከያዝን በኋላ አሁን ምንድነው የማን ይበልጣል? በቀላሉ የስታቲክ ይበልጣል። ከዛ በመቀጠል ካይኔቲክ፣ ከዛ ሮሊንግ ማለት ነው። ትንሹ ፍሪክሽናል ፎርስ የሚባለው ሮሊንግ ፍሪክሽናል ፎርስ ነው። ከሱ በመቀጠል ምን ትልቁ ፍሪክሽናል ፎርስ የምንለው የትኛው? ካይኔቲክ ነው። ከዛ በጣም ትልቁ ከሁሉም የሚበልጠው ፍሪክሽናል ፎርስ ካለን ደግሞ ስታቲክ ነው። ያንን ያዙ ማለት ነው። ሶ እዚህ ጋር ስታቲክ አለ፣ ከዛ ደግሞ እዚህ ጋር ካይኔቲክ አለ ማለት ነው። የማን ይበልጣል? ስታቲክ ይበልጣል ማለት ነው። ስታቲክ ፍሪክሽን ይበልጣል ማለት ነው። ኮኤፊሺየንት ኦፍ ስታቲክ ፍሪክሽንም ይበልጣል ማለት ነው። ሶ ያንን ቃልም በኋላ ቢፎር አን ኦብጀክት ስታርትስ ቱ ሙቪንግ ስታቲክ ፍሪክሽን ሬዚስትስ ሞሽን። ኦብጀክቱ ከመንቀሳቀሱ በፊት ማን ነው የሚቃረነው? ስታቲክ ፍሪክሽን ምን ያደርጋል? ሞሽኑን ይቃወማል ወይም እንቅስቃሴውን ይከለክላል ማለት ነው። ኢት ኢንክሪዝስ አዝ ሞር ፎርስ ኢዝ አፕላይድ አንቲል ኢት ሪችስ ማክሲመም ቫልዩ ማለት ነው። ሶ ምን ያደርጋል ማለት ነው? ፎርሱን ለማንቀሳቀስ እዚህ ኳስ ቢኖር ይሄንን ኳስ ወይም ኳስ እንበለው ብረት ቢኖር እዚህ ይሄን ብረት ለማንቀሳቀስ በሞከርኩ ቁጥር ፎርሱን በጨመርኩ ቁጥር ደግሞ እንትኑ ምን ይሆናል? ስታቲክ ፍሪክሽኑ እስከሚችለው ድረስ ምን ይሆናል? እሱም ይጨምራል ማለት ነው። መጨረሻ ላይ ምን ይሆናል? ማክሲመም ከጀረሰ በኋላ በቃ ይሸነፍና ኦብጀክቱ መንቀሳቀስ ይጀምራል፣ ወደ ካይኔቲክ ፍሪክሽን ይቀየራል ማለት ነው። ሮሊንግ ፍሪክሽን አክት ኦን ሮሊንግ ኦብጀክት፣ የተሽከረከረ ባለ ኦብጀክት ላይ የተንከባለለ ባለ ኦብጀክት ላይ ነው ሮሊንግ ፍሪክሽን አክት የሚሆነው። ካይኔቲክ ፍሪክሽን ደግሞ ሞሽን ላይ ያለ የተንቀሳቀሰ ፍሉይድ ፍሪክሽን ደግሞ አክት የሚያደርገው ሊኩዊድ ጋዝ ላይ ነው ማለት ነው። ያንን ያዙ ማለት ነው። ከዛ ሌላ ደግሞ አንድ ደግሞ እዚች ጋር አንድ ማሳየት የምፈልጋቸው ነገር ምንድነው? ካይኔቲክ ፍሪክሽንን ኦር ስታቲክ ፍሪክሽንን ምን ካልኩሌት ማድረግ እንችላለን ማለት ነው። እንዲያርገን ለምሳሌ ስታቲክ ፍሪክሽን እንዲያርገን ምን ማድረግ ይችላል? ስታቲክ ቢ ካልኩሌት ማድረግ ይችላል። ካልኩሌት ሳደርግ ምን አለኝ? ኖርማል ፎርስ አለኝ። ኖርማል ፎርስ አለኝ ማለት ነው። ኖርማል ፎርስ ሲባዛ በምንድነው? ኮኤፊሺየንት ኦፍ ስታቲክ ፍሪክሽን፣ እሱ የሚሰጠን ነው። ኮኤፊሺየንት ኦፍ ስታቲክ ፍሪክሽን ተብሎ የሆነ ቁጥር ይሰጠናል። ከዛ ኖርማል ፎርስ አንድ ላይ አድርገን ምን አድርገን እናበዛዋለን። ሚው ተብሎ ሲሰጠን አንድ ላይ አድርገን ምን ማግኘት እንችላለን? ምን ማግኘት እንችላለን ማለት ነው። ፍሪክሽናል ስታቲክ ፍሪክሽናል ፎርስ ማግኘት እንችላለን። ስታቲክ ካይኔቲክ ፍሪክሽናል ፎርስም ደግሞ በሴም ዌይ ነው ካልኩሌት የምናደርገው ማለት ነው። ሶ በዚህው ኖርማል ፎርስ እንጠቀማለን። ኮኤፊሺየንት ኦፍ ስታቲክ ፍሪክሽን ይሰጠናል። ከዛ ምን ማድረግ እንችላለን? ካልኩሌት ማድረግ እንችላለን ማለት ነው። ሶ ኮኤፊሺየንት ኦፍ በዚህኛው ጊዜ ኮኤፊሺየንት ኦፍ ካይኔቲክ ነው የሚሰጠን። ለካይኔቲክ ፍሪክሽናል ፎርስ ኮኤፊሺየንት ኦፍ ካይኔቲክ ነው የሚሰጠን። በዛ ጊዜ በኖርማል ፎርስ አድርገን ከዛ በማን አድርገን በሚው አድርገን ካልኩሌት ማድረግ እንችላለን ማለት ነው። ሚው ምንድነው ማለት ምንለው የካይኔቲክ ነች ማለት ነው። ይሄ ደግሞ እቺ ደግሞ የስታቲክ ነች ማለት ነው።
ኮኤፊሽንት ኦፍ ስታቲክ ፍሪክሽን አድርገን ማለት ነው። አሁን አንድ ጥያቄ የሚሆንብን እቺ ኖርማል ፎርስ ከየት መጣች ነው። እቺ ኖርማል ፎርስ ማለት ነው። እቺ ኖርማል ፎርስ ኤን የመጣችው ቅድመ ሳይቻችሁ ነበር። አንድ ቴብል ቢኖር እዚህ ጋር ቢኖር እዚህ ጋር ደግሞ የሆነ መጽሐፍ ወይም ኳስ ቢኖር እዚህ ቴብል ላይ ሰው ከዛ ደግሞ ይሄን ግራውንድ ነው ብንል ወደ ታች ምን ግራቪቲ ምን ነው ወደ ታች ይስበዋል። ወደ ታች ማለት ነው። በምን ይስበዋል? በኤምጂኤች ወደ ታች ይስበዋል። ኤምጂኤች ፎርስ ወደ ታች ይስበዋል። ከዛ ደግሞ ምን ያደርገዋል? ኖርማል ፎርሱ ወይም ከቴብሉ የሚመጣው ፑሽ ደግሞ ቴብሉ ደግሞ ወዴት ፑሽ ያደርጋል? ወደ ላይ ፑሽ ያደርጋል። ይሄ ምን እንላለን? ኖርማል ፎርስ እንላለን ማለት ነው። ሶ ይሄ ኖርማል ፎርስ ከማጋ ኤን እንለዋለን። ከማጋ እኩል ነው። ኤን እዚህ ኳል ውስጥ ከኤምጂ ጋር እኩል ነው ማለት ነው። ማስ ታይም ጂ ደግሞ 9.8 9.8 ምንለው ነው ማለት ነው። 9 ወይም 10 ምንለው ማለት ነው። ኤምጂ ደግሞ ማነች ብያችኋለሁ። ጂ ነግራችኋለሁ። 9.8 ማለትም ትችላላችሁ። ኦል ደግሞ 10 ለካልኩሌሽን እንዲመቻችሁ 10 ብላችሁ ወስዳችሁ 10 ሜትር ፐር ሰከንድ ስኩዌር ማለት ነው። ምን ማለት ነው? አክሰለሬሽን ዲው ቱ ግራቪቲ ነው የምንለው ማለት ነው። ከዛ በኋላ ደግሞ እዚህ ማን አለን? ማስ አለን ማለት ነው። ስለዚህ ማንም ብቻ ነው የሚሰጠን? ማስ ብቻ ነው የሚሰጠን ማለት ነው። ማስ ሲሰጠን ምን አለን? አክሰለሬሽን ዲው ቱ ግራቪቲ 10 ወይም 9.8 ወስደን በዛ በማሱ አብስተን ኖርማል ፎርስን እናገኛለን ማለት ነው። ሶ በዚህ ወይ ኖርማል ፎርስን እዚህ ጋር እንተካለን ማለት ነው። ይሄ ኖርማል ፎርስ ከኤምጂ ጋር እኩል የሚሆነው መቼ ነው? እንደዚህ ሲሆን ነው። እንደዚህ ከግራውንዱ ጋራ ምን ሲሆን ነው? ፐርፔንዲኩላር ሲሆን ነው ኖርማል ፎርሱ ማለት ነው። ግን ለምሳሌ ግን አሁን ምን ሊሆንብን ይችላል? እንደዚህ ቢሆንብንስ? እንደዚህ ቢተኛብንስ? ምን የትኛውን የምንወስደው? እዚህ ጋር ቴብሉ ቅድም እንዳልኳችሁ ቢኖር እዚህ ጋር ኳሱ ቢኖር ከዛስ እዚህ ጋር የትኛውን ነው የምወስደው? ቀጥታ እንዲህ የሚመጣው ነው የምወስደው ማለት ነው። ፐርፔንዲኩላር የሆነውን ነው የምወስደው ማለት ነው። እንዲሆነው ኤምጂኤች እንዲሆናል ማለት ነው የመሬቱ ግራቪቲ። ግን የትኛውን ነው የምወስደው? እንዲሆነውን ነው ማለት ነው። እንዲሆነውን ወስዳለሁ ማለት ነው ወደዚህ መጣው ማለት ነው። ያ ደግሞ ኤምጂ ኮስ ቴታ ብለን ይሄንን ነው የምንወስደው። ኤምጂ ኮስ ቴታ ብለን ለማን? ለኖርማል ፎርስ ማለት ነው። በዚህ ወይ ይሄን መንት ማለት እንችላለን ማለት ነው። ሶ ወደ ቀጣይ ጥያቄ እንሄድ ማለት ነው። ሶ ሶስተኛ ጥያቄ which one of the following is not disadvantage of friction in real life? በህይወት በተለተለት ህይወታችን ላይ የፍሪክሽን ምን ያልሆነ ዲስአድቫንቴጅ ያልሆነ ማለት አድቫንቴጅ የሆነ ማለት ነው። ዲስአድቫንቴጅ ያልሆነ ጉዳት ያልሆነ ማለት ምን ማለታችን ነው? ጉዳት ያልሆነ ስንል ጥቅሙ ምንድነው ነው? በሪል ላይፍ ላይ ጥቅሙ የማን ጥቅም? የፍሪክሽን ጥቅም ምንድነው? ፍሪክሽን ምንድነው ብለን የምናስበው ሞሽንን ኦፖዝ ያደርጋል ብለን የምናስበው ማለት ነው። ግን ጥቅምም አለው። ያንን እንድታስቡ ፈልጋለሁ ማለት ነው። ኤ ላይ ምን ይላል? causes wear and tear in machines ይላል ማለት ነው። so causes wear and tear ማለት ምን ማለት ነው? ይሄ ስፔሻሊ የሆነ ወርዲንግ ነው። ምን ማለት ነው? እንትንን ለምሳሌ ጫማ ገዝቼ ከዛ ዝም ብዬ ማረገው ከሆነ ለረጅም ጊዜ ማረገው ጫማው ምን ይሆናል ማለት ነው? ይላላጣል ወይም ያልቃል ማለት ነው። እያለቀ ይመጣል ማለት ነው። ሰው ይሄ ያለቀ መምጣቱ ለረጅም ጊዜ በፍሪክሽን አማካኝነት ከአንድ ጋር ረብ ሳረገው ከሆነ ነገር ጋር በመተሻሸቱ ከማሬቱ ጋር በመተሻሸቱ ምን ይሆናል ማለት ነው? ረብ በማድረገው ጫማው ያልቃል ማለት ነው። ስለዚህ ምን wear and tear እንላለን ማለት ነው። ሶ ይሄ ምንድነው? ኔጋቲቭ ነው። ጫማም ያልቅብኝ ከሆነ በፍሪክሽን አማካኝነት ይሄ ምን አድቫንቴጁ አይደለም ማለት ነው። ሶ ከዛ ደግሞ produces unwanted heatን ፕሮዲዩስ ያደርጋል ማለት ነው። ሶ አሁን ቅድም እንዳልኳችሁ ከመሬት ጋር የሆነ ነገር ስታጋጩ ምን ሊፈጠር ይችላል? አንዋንትድ የሆነ ሂት ይፈጠር ይችላል ማለት ነው። ከብረትን ከአስፓልት ጋር እንትን ብትሉ ምን ሊፈጠር? አንዋንትድ የሆነ ሂት ሊፈጠር ይችላል። ፍሪክሽን ማለት ነው። መሬትን ከመሬት ብቻ አይደለም፣ ብረትን ከብረት ጋር ራሱ እንዲህ በአንድ ላይ ረብ ብታደርጉ ሂት ይፈጠራል ማለት ነው። ይሄ ሂት ደግሞ ምንም የሚያስፈልግ አይደለም፣ ከኢነርጂያችን ነው የሚቀንሰው ማለት ነው። ሶ ፕሮዲዩስ አንዋንትድ ሂትም አይደለም፣ አድቫንቴጁ አይደለም፣ ዲስአድቫንቴጁ ነው። ይሄም ዲስአድቫንቴጁ ነው። ሪዲዩስስ ኤፊሺየንሲ ኦፍ ኢንጂንስ የኢንጂን ኤፊሺየንሲ መቀነስ ምንድነው? እሱ ምንድነው? ዲስአድቫንቴጁ ነው ማለት ነው። የኢንጂን ኤፊሺየንሲ እንዴት ነው የሚጨምር? ፊውል አለ። ፊውል ምንለው ነዳጅ ምንለው። ይሄ ነዳጅ ወዴት ነው የሚቀየረው? ወደ ኬሚካል ፎርም ኦፍ ኤነርጂ ፖቴንሻል ወይም ስቶርድ ፎርም ኦፍ ኤነርጂ ነው። ይሄ ፊውል ጋዝ ምንለው ኤነርጂ ጋዝ ምንለው ነዳጅ ምንለው። ይሄ ደግሞ ወደ ኬሚካል ኢነርጂ ይቀየራል ወይም ወደ መካኒካል ወደ ሞሽን ኤነርጂ ይቀየራል ማለት ነው። በዚህ ጊዜ ፊውል ወደዚህ ሲቀየር ምን ይሆናል ማለት ነው? ኢንጂኑ ፊውሉን ወዴት የሚቀይረው ነው? ወደ መካኒካል ወደ ሞሽን የሚቀይረው ማለት ነው። ይሄ ኢንጂኑ ኤፊሽንት አይሆንም። ይሄ ፊውሉ ወዴት ይሄዳል? በፍሪክሽን አማካኝነት ሂትን ይፈጥራል። ሂትን ወይም ሳውንድን የተለያዩ ነገሮችን በፍሪክሽን አማካኝነት ይፈጥራል። ስለዚህ ምን ያደርጋል ማለት ነው? ነዳጁ ቶሎ ያልቅብናል ማለት ነው። ስለዚህ እኔ በፍሪክሽን አማካኝ የሚሆነው ኔጋቲቭ የሆነ ነው ማለት ነው። ስለዚህ መልሱ ምንድን ዲና ነው። በቃ የመጨረሻ ማለት enables vehicles to move safely
to move ሳይሆን to stop safely so ቪያክሎችን ኦር መኪናዎችን ምን እንዲሆን ያደርጋል ማለት ነው በኢዝሊ እንዲቆሙ ያደርጋቸዋል ማለት ነው መኪናዎችን ኢዝሊ እንዲቆሙ ያደርጋል የሆነ ሰው ለምሳሌ እየነዳ ቢመጣ እዚህ አስፓልት ላይ ወይም የሆነ የሚያንሸራጭ ጭቃ ላይ የሆነ ሰው እየነዳ ቢመጣ ምንም ፍሬን ቢይዝ ራሱ ምን አያደርግም አይቆምም ማለት ነው መኪናው ወይም አይስ ላይ እየነዳ አይስ ላይ ቢገባ ምን የፈለገ ፍሬን ቢይዝም መኪናው ምን አይሆንም አይቆምም ዝም ብሎ ይሄዳል ማለት ነው ስለዚህ በዚህ ጊዜ ምን ሄደው ጉዳት ያስከትላል ሰው ይገጫል ሰው አይስ ላይ ስለሆነ ማለት ፍሪክሽን የሚባል ነገር ስላሌለ ማለት ግን ፍሪክሽን በመኖሩ ምን ይሆናል መኪናው በሰላም ይቆማል ማለት ነው ይቆማል መቆም ብቻ አይደለም ለመንቀሳቀስም ወደፊት ለመሄድም ምን ፍሪክሽን ያስፈልጋል ማለት ነው ይሄ በሪል ላይፍ ያለ የፍሪክሽን ጥቅም ነው ማለት ነው በዚህ ያዙ ማለት ሌሎቹ ዲስአድቫንቴጅ ናቸው ማለት ነው enables vehicles to stop safely stop ብቻ አይደለም to move ነው አንዳንዴ to moveም ቪያክሉ እንዲንቀሳቀስም ያደርጋል ማለት ነው አሊያም ምንድነው የሚሆነው ባለበት ነው ጎማው የሚሽከረከረው ማለት ነው ምን ላይ ከሆነ ፍሪክሽን የሚባል ነገር ካሌለ ጎማው just ባለበት ይንቀሳቀሳል ምንም ሞሽን የሚባል ነገር አይኖርም ማለት ነው so ይሄ የፍሪክሽን አድቫንቴጅ ነው ብላችሁ ያዙልኝ ማለት ነው ከዛ በኋላ ወደ አራተኛ ጥያቄ ሰው ሌላ ደግሞ ፍሪክሽን has both advantages and disadvantages ሁለቱንም ጥቅምም ጉዳትም አለው ማለት ፍሪክሽን ማለት ነው ወደ አራተኛ ጥያቄ ስንል a student claims that without friction የሆነ ተማሪ ነበር ምን አለ ያለ ፍሪክሽን we could move objects more easily ምን ኦብጀክቶችን ቁሶችን በቀላሉ ማንቀሳቀስ እንችላለን ፍሪክሽን ባይኖርማ እቃዎችን በቀላሉ ማንቀሳቀስ እንችላለን አለ የሆነ ሰው ማለት ነው የሆነ ልጅ ሰው እንደዛ ሲል የዚህን ልጅ የሚቃረን ነገር ይኖራል which one of the following situations contradicts ማለት መቃረን ዲስክሌም ይሄንን አባባል የሚቃረነው የትኛው ነው ኤ ላይ rocket moving in space b an ice skater gliding on ice C. A car needing friction to accelerate. D. A sliding box on polished table. Polished ማለት ነው የነጻ ቴብል ንጹህ የሆነ ቴብል ማለት ነው ምንም ፍሪክሽን የለውም ማለት ነው በሌላው ማለት ነው ንጹህ የሆነ ቴብል ማለት ነጻ ያለ ቴብል ማለት ነው so ቦክስ የሆነ ቦክስ ምን ቴብል ላይ የተንሸራተተ a car needing friction to accelerate ወይስ መኪና ምን ፍሪክሽን ይፈልጋል ለመንቀሳቀስ ፍሪክሽን ይፈልጋል so እሱ መፈለጉ ነው ወይስ የሆነ አይስ ስኬተር አይስ ላይ የሚንቀሳቀሰው በአይስ ላይ ምን ስኬት ማድረጉ ነው ወይስ ሮኬት ሙቪንግ የትኛው ነው የዚህን ልጅ ያለውን ነገር የሚቃረነው የትኛው ነው ይሄ ልጅ ያለው ያለ ፍሪክሽን የሰው ልጅ የፈለገውን ነገር በቀላሉ ማንቀሳቀስ ይችላል ያለ ፍሪክሽን ያለው ማለት ነው ሶ የትኛው ነው የሚቃረነው ሮኬት ሙቪንግ ኢን ስፔስ ላይ ሮኬት ስፔስ ላይ ሲንቀሳቀስ ምን ኦልሞስት ምንም አይነት ፍሪክሽን የለውም ምንም አይነት ፍሪክሽን የለውም ማለት ነው ምን ላይ ስፔስ ላይ ሮኬት ሲንቀሳቀስ ማለት ነው ሶ በእንትኑ ማለት ነው በትረስት ፎርስ ምንለው ከጀርባው የሚወጣ ምን አለ ጪስ ነገር አለ በሱ ነው የሚንቀሳቀሰው ምንም አይነት ወዳላ የሚያስቀረው ነገር የለም ስፔስ ላይ ያለ ማለት ነው ስለዚህ ምንም ፍሪክሽን ስላሌለ ይሄ ኦብጀክት ኢዝሊ የተንቀሳቀሰ ነው ማለት ነው ሮኬት ማለት ነው ስለዚህ የዚህን ልጅ አልተቃረነበትም an ice skaters gliding on ice የአይስ ስኬተር ምን ላይ አይስ ላይ ተንሸራተተ ያለው ምንድነው አይሱ ምን አያርግም ምንም አይነት ኦልሞስት ምንም አይነት ፍሪክሽን እንትን ስለማያርግ ልጁ እንዳለው በቀላሉ ይሰውዬ ተንቀሳቀሰ ነው ወይም እቃውን ይዞ እየተንቀሳቀሰ ነው ከዛ ደግሞ ስላይዲንግ ቦክስ ኦን ፖሊሽድ ቴብል ቦክሱም በጸዳ ቴብል ላይ ስለሆነ ቦክሱም በቀላሉ ፍሪክሽን ስላለ በቀላሉ የዚህን ልጅ ይሄም ተቀብሎታል ግን ሲ ላይ ምን ላይ a car needing friction to accelerate እዚህ ጋር መኪና ቆሞ ልጁ እንዳለውም ምንም አይነት ፍሪክሽን ማይኖር ከሆነ በቀላሉ ኦብጀክቶችን ኢዝሊ ሙቭ እናደርጋለን ያለው ስለዚህ መኪናው ቆሟል ምንም አይነት ፍሪክሽን የለም በአይስ ላይ ነው እንበል ወይም ጭቃ ላይ እንበል ጭቃ ላይም ፍሪክሽን የለውም ሰው በዚህ ጊዜ መኪናው ይንቀሳቀሳል አይንቀሳቀስም ጎሞ ባለበት ዝም ብሎ ይሽከረከራል እንጂ ምን አይሆንም ማለት ነው አይንቀሳቀስም ስለዚህ የዚህን ልጅ ምን ይላል ማለት ነው ይቃረናል ማለት ነው ምን ካር ምን ይፈልጋል ካር ኒዲንግ ፍሪክሽን ቱ አክሰለሬት ለማድረግ ወይም ለመንቀሳቀስ ምን ይፈልጋል ማለት ፍጥነቱን ለመጨረስ ለመንቀሳቀስ ምን ይፈልጋል ማለት ነው ፍሪክሽን ይፈልጋል ማለት ነው ሶ ፍሪክሽን በመኖሩ የሚንቀሳቀስ ነገር አለ ማለት ነው so ያንን ያዙ ማለት ነው a car needing friction to accelerate if there is no friction ካለ wheels ጎማው ምን just spin ዝም ብሎ ይሽከረከራል car cannot move forward ወደፊት መኪናው ምን ማይሆን አይችልም መንቀሳቀስ አይችልም ማለት ነው so ይሄንን ያዙ ማለት ነው sometimes friction is necessary for motion አንዳንድ ጊዜ ምንድነው ፍሪክሽን ምን ይላል ማለት ነው አስፈላጊ ነው ለእንቅስቃሴ ለሞሽን ማለት ነው አምስተኛ ጥያቄ ምን ይላል a 5 ኪሎግራም ቦክስ ማሳችን ስንት ነው 5 ኪሎግራም ማስ አለን
ኦኬ አንድ ነገር እንድታቆሉ የሚፈልገው ምንድነው ወይም እንድትቀይ የፈጠነ እንትን እንድትሉ የሚፈልገው ኪሎግራም፣ ሴንቲሜትር፣ ሜትር የሚባለውን ወደ ትክክለኛው ቀድማችሁ ቀይሩ ማለት ወደ ኤስአይ ዩኒታቸው ማለት ለምሳሌ የቴምፕሬቸር ማነው ኤስአይ ዩኒቱ ኬልቪን ነው። ስለዚህ የፈጠነ ዲግሪ ሴልሺየስ ቢሰጣችሁ ወደ ኬልቪን ቀይሩ ማለት ነው። እንደዚህ ሴንቲሜትር ቢሰጣችሁ ይሄን በቃ በይን ባለማወቅ እንትን እንትባሉ ማለት ነው። ሶ ከዛ ሌላ ደግሞ ምን ፕሪፊክስ ቢሰጠን ኪሎ ኬ ብሎ ቢሰጠን ኤም ብሎ ከፊት ለፊቱ ያለውን ደግሞ ያን በጥንቃቄ ማየት ነው ማለት ነው። ሶ 5 ኪሎ ግራም ኦብጀክት አለ ወይም ቦክስ አለ ሬስትድ ኦን ሰርፌስ። ይሄ 5 ኪሎ ግራም ኳስ ብንለው ይሄ ኦብጀክት ምን ላይ ሰርፌስ ላይ አርፏል እና 5 ኪሎ ግራም ነው። ከዛ ሬስት ኦን ሰርፌስ ዊዝ ኮኤፊሺየንት ኦፍ ስታቲክ ፍሪክሽን። ይሄ ስታቲክ ፍሪክሽን አለው። ሶ ያ ደግሞ ምንድን ማነው ሚው ኢኳልስ ቱ ስንት ነው? 0.4 ቅድም እንደነገርኳችሁ ማለት ነው። ሶ ይሄ ቆሞ ነው ያለው። what is the maximum static friction? ስታቲክ ፍሪክሽንን ካልኩሌት አድርጉ ነው የተባለው። ቅድም ነግራችኋለሁ። ስታቲክ ፍሪክሽን is equal to ኖርማል ፎርስ ታይም ሚው ብዬ ተነግሬያቸዋለሁ። ሚው ኮኤፊሺየንት ኦፍ ስታቲክ ብዬ ነግራቸዋለሁ ማለት ነው። ሶ አሁን ኖርማል ፎርሱን ማግኘት ይኖርብናል ማለት ሚው ተሰጥቶናል። ኖርማል ፎርሱ ደግሞ አሁን ምንድነው ሰርፌስ ላይ ነው ያለው። ሰርፌስ ላይ ያለው ነው ቀጥታ ሰርፌስ ግራውንድ ላይ ነው ያለው። ግራውንድ ላይ ካለ ከማጋ እኩል ነው ከኤምጂ ጋር እኩል ይሆናል ማለት ነው። ስለዚህ ይሄ ኤምጂ ወደ ታች ሲያርቆ ኤን ደግሞ ወደዚህ ያደርጋል አይደል? ኤን እዚህ ኳልቱ ምን ይሆናል ማለት ነው? ኤምጂ ይሆናል። ስለዚህ ኤማችን ማሳችን ስንት ሆነ? እዚህ ጋር 5 ተሰጥቶናል። 5 ሲባዛ በማን ማለት 0.4 ሳይሆን 10 እንውሰድ ማለት ነው። በዛ ከላይ 10 ውሰዱ ተብለናል። 9.8 ከተባለ 9 ራሱ ነው የምትወስድ፣ ግን 10 መመሪያ ስለተሰጠን 10 እንወስዳለን። ስለዚህ ምንድን ጂያችን ግራቪቴሽን ዲዩ ቱ አክሰለሬሽን ዲዩ ቱ ግራቪቲያችን ስንት እንወስዳለን ማለት ነው? 10 እንወስዳለን። አንድ ላይ ስንት ይኖረናል ማለት ነው? 50 ይኖረናል ማለት ነው። 50 ካለን በኋላ በማን ማባዛት ይኖርባል? ይሄ ኖርማል ፎርስ ማለት ሲባዛ በማን በሚዩ ማለት ነው 0.4 ማለት ነው። ይሄ ማንን ይሰጠናል ማለት ነው? ፍሪክሽናል ፎርሱን ይሰጠናል ማለት ነው። ፍሪክሽናል ፎርሱን ይሰጠናል ማለት ነው። ስታቲክ ፍሪክሽናል ፎርሱን ይሰጠናል ማለት ነው። ስለዚህ ማን ሲባዛ ማን ነው? 50 ሲባዛ በማን ነው? 0.4 0.4 ማለት ደግሞ 4/10 ማለት ነው። 4/10 ማለት ነው። 0ን በ0 አጠፋው 4 ጊዜ 5 20 ይሆንልኛል ማለት ነው። ስለዚህ በዚህ ወይ 20 አለች 20 ብለን መመለስ እንችላለን ማለት ነው። ሶ በዚህ ፓውዝ አድርጋችሁ ማየት ትችላላችሁ ከፈለጋችሁ ማለት ነው። ሶ ያ ነው ማለት ነው። ሶ ስድስተኛ ጥያቄ ደግሞ a 10 kilogram object is pulled horizontally with a force of 60 ኒውተን። እዚህ ጋር ሰርፈስ አለን። እዚህ ጋር የሆነ ሰርፈላ ከዛ በኋላ እዚህ ጋር ምን አለ? 10 ኪሎ ግራም የሚያክል እቃ ኦብጀክት አለ። 10 ኪሎ ግራም የሚያክል ኦብጀክት አለ ማለት ነው። ሶ ይሄ ኦብጀክት ምን ሆኗል? ወደፊት ተገፍቷል። ወደፊት ነው ተገፍቷል ማለት ነው። ሆሪዞንታሊ ነው የተገፋው። ወደፊት ተገፋ። በምን ፎርስ ነው የተገፋው? በ60 ኒውተን ነው ወደፊት የተገፋው ማለት ነው። በ60 ኒውተን ወደፊት ተገፍቷል ማለት ነው። ከዛ ወደፊት ነው የተገፋው ወይ ማለት ነው። ከዛ ደግሞ ምን ይላል? the coefficient of kinetic friction አለ ማለት ነው። ያ ማለት ምን አለ ማለት ነው? ይሄንን ሞሽን ኦፖዝ የሚያደርግ ሞሽን ሌላ አለ። ፍሪክሽን ማለት ነው ኦፖዝ ያደርገዋል ማለት ነው። እዚህ ጋር ምን አለ ማለት ነው? ኦፖዝ የሚያደርግ ሞሽን አለ እዚህ ጋር ማለት ነው። ሶ አሁን ይሄን ካልኩሌት እናደርግ ማለት ነው። ሶ ከዛ በኋላ ማንን ነው? አክሰለሬሽኑን ነው ካልኩሌት አድርጉ የተባለው ማለት ነው። what is the acceleration of the object? የኦብጀክቱ አክሰለሬሽን ነው ካልኩሌት አድርጎ የተባለው ማለት መጀመሪያ የኦብጀክቱን አክሰለሬሽን ለማግኘት ምን ነው ኒውተን ሰከንድ ሎው ነው አፕላይ የምናደርገው ማለት ነው። ኒውተን ሰከንድ ሎው ምንድነው የሚለው? ኔት ፎርስ ንጹህ የሆነችው ፎርስ እዚህ ኳልቱ ምንድነው? ማስ ታይም አክሰለሬሽን ነው የሚለው ማለት ነው። ማስ ታይም ንጹህ የሆነችው ማለት ኔት ፎርስ ማለት ነው። ኔት ፎርስ። ስለዚህ ቀድማችሁ ኔት ፎርሱን ካልኩሌት ማድረግ ይኖርባችኋል ማለት ነው። ኔት ፎርስ ማለት ነው። ለምሳሌ እኔ በ10 ፎርስ ወደዚህ የሆነ ኦብጀክት ብገፋ የሆነ ሰው ደግሞ በ5 ወደዚህ ቢገፋ እኔ በ10 ብገፋ ኔት ፎርስ ስንት ነው? ስንት ነው የሚሆነው? ይሄ 5 ሲቀነስ ከዚህ 5 ላይ በ5 ወደዚህ የተገፋ ነው ያለው። ይሄ ኔት ፎርስ እንላለን ማለት። ስለዚህ ከዚህኛው በዛ መልክ ቀናንስ ነው የተፈለገው ማለት ነው። ሶ ፍሪክሽናል ፎርሱ ወዴት ነው ያለ? ወደዚህ ነው እየገፋ ያለው። ስለዚህ ፍሪክሽናል ፎርሱን አሁን ካልኩሌት እናደርግ ማለት ነው። ፍሪክሽናል ፎርሱ ካልኩሌት ለማድረግ ኖርማል ፎርስ እንፈልጋለን። ከዚህ ጋር ከግራውንዱ ጋር ወደዚህ የሚመጣው ማን ነው? ኤምጂ ያለችን ማለት ነው። እቺ ኤምጂያችን ደግሞ ማነች ማለት ነው? ኤምጂ ያለች ማለት ነው። እቺ ኤምጂያችን ደግሞ ማነች ማለት ነው? እዚህ ኳልቱ ማሳችን ስንት ነው? 10 አክሰለሬሽን ዲዩ ቱ ግራቪቲያችን ደግሞ ስንት ነው? ድጋሚ እሱም 10 ነው። ስለዚህ ስንት ይሆናል? 100 ይሆናል ኤምጂ። ስለዚህ ኖርማል ፎርሳችን ስንት ይሆናል ማለት ነው? ኖርማል ፎርሳችን 100 ይሆናል ማለት ነው። ኖርማል ፎርስ ኢኳልስ ቱ 100 ይሆናል ማለት ነው። ስለዚህ 100 ይሆናል ማለት ነው። ስለዚህ ከዛ 100 ከሆነ በኋላ ኖርማል ፎርስ ካገኘን በኋላ በማን ኮኤፊሺየንት ኦፍ ካይኔቲክ ፍሪክሽን አለና ኮኤፊሺየንት ኦፍ ካይኔቲክ ፍሪክሽን ስንት አለ? 0.2 አለን ማለት ነው። ስለዚህ ምንድነው የምንለው ማለት ነው? 10 ሲባዛ 100 ሲባዛ በ0.2
2 ነው የምንለው ማለት ነው። 10 ሲባዛ 0.2 ስንል ስንት ይሆናል ማለት ነው? 2/10 ብለን ይሄን በዚህ ስናጠፋ ስንት ይሆናል ማለት ነው? እዚህ ጋር 2 ጊዜ 10 20 ይሆናል ማለት ነው። 20 ፎርስ በዚህ እየተገፋ ነው። በ20 ፎርስ ነው እንትኑ ወደዚህ የገፋ ያለው ማለት ነው። በ20 እንትኑ ባል ስንት ነው ማለት ነው? 20 ነው። በ20 ነው ኒውተን ነው ወደዚህ በ20 ኒውተን ነው ወደ ላይ ፍሪክሽናል ፎርሱ ማለት ነው። ካይኔቲክ ፍሪክሽናል ፎርሱ ወደ በ20 ወደዚህ ይገፋል። ከዛ ደግሞ ፎርሱ አፕላይድ ሆኖ ደግሞ በ60 ወደዚህ ይሆናል። ስለዚህ ኔት ፎርሱ ስንት ነው ማለት ነው? 20 በ60 60 ወደዚህ ከሆነ 20 ወደዚህ ከሆነ ሲናቀናንሰው ስንት ነው ማለት ነው? 40 ይመጣል ማለት ነው። ምንድነው የምናደርገው? 60 ሲቀነስ 40 እዚህ ኳልስቱ 40 ሳይሆን 20 ወደዛ አይደል የነበረው 20 ማለት ነው። 20 ወደዚህ ስለነበር 20 ይሆናል። ስንት ይሆናል ማለት ነው? 40 ይመጣልናል ማለት ነው። 40 ምንድነው የመጣነው? ፈጥነን እንትን እንዳትሉ ቀስ ብሎ 40 ምንድነው ያገኘነው? ኔት ፎርስ ነው ያገኘነው። ቢካዝ ኒውተን ሰከንድ ላይ ኔት ፎርስ ነው፣ ዝም ብሎ ፎርስ ሳይሆን እዛ ዝም ብሎ 60 ብሎ ጊቭን ሳይሆን ኔት ፎርስ ንጹህ ነችውን ፎርስ ነው ስለምንጠቀም ማለት ነው። ስለዚህ 40 ኔት ፎርስ አለን ማለት ነው። ስለዚህ ኒውተን ሰከንድ ፎርስ ምንድነው የሚለው? ኔት ፎርስ ኤፍ ኔት ፎርስ እዚህ ኳልስቱ ምንድነው የሚለው? ምንድነው ማስ ታይም አክሰለሬሽን ማለት ነው። ማን አለ ኔት ፎርሳችን ስንት ነው ማለት 40 አግኝተናል ማለት ነው። ማስ ስንት ሰጥቶናል? 10 ሰጥቶናል። አክሰለሬሽን ፈልጉ የተባልነው ማለት ነው። ኦቨር 10 አድርገን ይሄ በ10 ሲጣፋ 0 በ0 ሲጣፋ 4 ሜትር ፐር ሰከንድ ስኩዌር ምን አገኘን ማለት ነው? አክሰለሬሽን አገኘን ማለት ነው። ስለዚህ በዚህ ዌይ ሶልቭ ለማድረግ ሞክሩ ማለት ነው። ሶ በዚህ ዌይ እንደዚህ አድርገን 40 ኒውተን ይመጣልናል ማለት ነው። ሶ በዚህ ዌይ ሶልቭ አድርጉ ማለት ነው። ከዛ አሁን ደግሞ ስንተኛ እንግባ ማለት ሰባተኛ ጥያቄ ማለት ነው። the first condition of equilibrium states that first condition of equilibrium አለ። ያው first condition of equilibrium አለ፣ second condition of equilibrium አለ ማለት ነው። so equilibrium ስንል ራሱ ምን ማለት ነው? አንድ ኦብጀክት equilibrium ነው ማለት የሆነ ኦብጀክት ላይ በፎርሱ በዚህ 10 ባረግ በዚህም 10 ባረግ ከዛ በዚህም 10 ባረግ ከታች ከላይም በ10 ባረግ ይሄ ኦብጀክት ይንቀሳቀሳል። 10 ፎርስ ከሁሉም ሳይድ ባረግ ይሄ ኦብጀክት በቆመበት ነው የሚቀረው ማለት ነው። በቆመበት ነው የሚቀረው። ወይም በምን ሊሆን ይችላል? በኮንስታንት ስፒድ መጀመሪያ እየተንቀሳቀሰበት በነበረበት ስፒድ ሊንቀሳቀስ ይችላል። ኮንስታንት አክሰለሬት ሳያደርግ ማለት ነው። አክሰለሬት ሳያደርግ ፎርስ ምንድነው? ኮዙ አክሰለሬሽን ነው። አክሰለሬት ሳያደርግ በኮንስታንት ስፒድ ሊንቀሳቀስ ይችላል ማለት ነው። ስለዚህ በዚህ ጊዜ ፈርስት ኮንዲሽን ኢኩሊብሪየም የሚለው ምንድነው? አፕላይ የምታደርጉት በኤክስ ከኔጌቲቭ ኤክስ ከፖዚቲቭ ኤክስ ከኔጌቲቭ ዋይ ከነዚህ ከኦል ዳይሬክሽን ያለው ፎርስ ምንድነው ማለት ነው? ተመጣጣኝ ነው። ያ ማለት ከዚህና ከዚህ አፕላይ የተደረገው ፎርስ ምንድነው ማለት ነው? እኩል ነው ማለት ነው። ከዚህና ከዚህ ምንድነው? እኩል ነው። ስለዚህ ይሄ ኦብጀክት ምን አይሆንም ማለት ነው? ይሄ ኦብጀክት ምን አይሆንም? ስፒዱን አይቀንስም። በኮንስታንት ስፒድ ሊንቀሳቀስ ይችላል። ኮንስታንት ስፒድ ማለት በኮንስታንት ስፒድ እየተንቀሳቀሰ በነበረበት ኮንስታንት ስፒድ ሊንቀሳቀስ ይችላል። ከዛ ደግሞ እዛ በቆመበት ሊሆን ይችላል ማለት ነው። ምን አያደርግም? ፎርስ አፕላይ ሳደርግ አንዱ ፎርስ በልጦ ከተገኘ ምን ያደርጋል? አክሰለሬት ማድረግ መፍጠን ምናምን ቀስ ማለት ይጀምራል ማለት ነው። ወይ ባለበት በመጀመሪያ በነበረው ኮንስታንት ስፒድ ይንቀሳቀሳል ወይም ይቆማል ማለት ነው። ፈርስት ኮንዲሽን ኢኩሊብሪየም የምንለው ማለት ነው። ሶ ኔት ፎርሱ ምንድነው ማለት ነው? መስት ቢ ዜሮ ነው ማለት ነው። ኔት ፎርስ መስት ቢ ዜሮ ይሆናል ማለት ኔት ፎርስ በቃ እቺን ካዝ ፈርስት ኮንዲሽን ካለ ኔት ፎርሱ ምንድነው? ዜሮ ነው። በኤክስ በዋይ ያሉት ፎርሶች ምንድናቸው? አጠቃላይ ኔት ፎርሱ ዜሮ ነው። አፕላይድ የሆነ ፎርስ የለበትም ነው። ስለዚህ ይሄን ያዙ ማለት ነው። ስቲል አፕላይድ የሆነበት ፎርስ የለበትም ማለት ኦብጀክቱ ቆሟል ማለት አይደለም። እየተንቀሳቀሰ ሊሆን ይችላል በኮንስታንት የሆነ ስፒድ ማለት ነው። ስለዚህ ያንንም ያዙ ማለት ነው። ከዛ ኔት ቶርኪው ደግሞ ኒውተን ሰከንድ ሎው ነው ማለት ነው። ምንም አይነት ምን የለም ሮቴት አያደርግም ነው። ኔት ፎርስ መስት ቢ ኢኳል የማን ነው ማለት ነው? ፈርስት ኮንዲሽን ኦፍ ኢኩሊብሪየም ነው ማለት ነው። ፎር አን ኦብጀክት ቱ ቢ ኢን ኢኩሊብሪየም ዘ ቶታል ሪዘልታንት ፎርስ አክቲንግ ኦን ኢት መስት ቢ ዜሮ መሆን አለበት ማለት ነው። ዲስ ኢዝ ኮልድ አውልሶ ምን ይባላል? ይሄ ትራንዚሽናል ምን ይባላል? ትራንስሌሽናል ኢኩሊብሪየም እንለዋለን ማለት ነው። ትራንስሌሽናል ኢኩሊብሪየም እንላለን። ማንን? ፈርስት ኮንዲሽን ኦፍ ኢኩሊብሪየም የምንለው አክትም በኤክስ በዋይ በምናምን አክት የምናደርጋቸው ፎርሶች ምንድናቸው? ተመጣጣኝ ናቸው። ኔት ፎርሱ ዜሮ ነው። ኔት ፎርሱ ዜሮ የሚሆን ከሆነ ኢኩሊብሪየም ላይ ነው እንላለን። ከዛ ፈርስት ኮንዲሽን ኦፍ ኢኩሊብሪየም ይባላል። ሰከንድ ኮንዲሽን ኦፍ ኢኩሊብሪየም ስንል ምንለው ደግሞ ኔት ቶርኪው ምንድነው ማለት ነው? ኔት ቶርኪው ዜሮ ነው ማለት ነው። ኔት ንጹህ ቶርኪው ቀደም ካልኩሌት አድርጌ ባሳያችሁ ቶርኪው ስንት ነው? እሱ ዜሮ ነው እንላለን ማለት ነው። ስለዚህ ኮንዲሽን ነው። ስለዚህ ይሄ ምን ሌላ እንለዋለን ማለት ሮቴሽናል እንለዋለን ማለት ነው። አይሽከረከርም ማለት ነው። ስለዚህ በዚህ ወይ ያዙ ማለት ነው። ስምንተኛ which one of the following solutions illustrate both conditions of equilibrium የትኛው ሁለቱንም
ኮንዲሽን ኢኩሊብሪየም ፈርስት ኮንዲሽን ትራንዚሌሽናል ብለናል አይደል? ትራንዚሌሽናል ብለናል። ያ ማለት ኦብጀክቱ ምን ዜሮ ሆኗል ማለት ነው። ወይ ኔት ፎርሱ ምን ሆኗል? ዜሮ ከኤክስም ከዋይም ምን አፕላይ አይሆንበትም ማለት ነው። ያ ደግሞ ሌላ ደግሞ ምንድነው ማለት ነው? ከአንድ ቦታ ወደ ሌላ ቦታ አይንቀሳቀስም ነው ፈርስት ኮንዲሽን ኦፍ ኢኩሊብሪየም። ሰከንድ ኮንዲሽን ኦፍ ኢኩሊብሪየም የምንለው ደግሞ አንድን ኦብጀክት ምን አያደርግም? አይሽከረከርም፣ ሮቴት አያደርግም፣ አይሽከረከርም ነው። ስለዚህ ሁለቱንም የሚያሟላው የትኛው ነው እዚህ ውስጥ ማለት ነው። ሶ ኤ ቦል ሮሊንግ ዳውን ሂል አንድ ኦብጀክት ወዴት በምን በዚህ በቁልቁለት እንትን እያለ የተሽከረከረ ቢመጣ ይሄ ምንድነው? አንድ የተንከባለለ ሮል እያደረገ ነው። ሁለት ደግሞ ምን እያደረገ ነው? እየተንቀሳቀሰ ነው። ከቦታ ወዴት? ከአንዱ ቦታ ወደ ሌላ ቦታ እየመጣ ነው ማለት። ስለዚህ ሁለቱንም ምን ይላል ማለት ነው? ሁለቱንም ምን ያደርጋል ማለት ነው? ይጥሳል ማለት ነው። ቦል ሮሊንግ ዳውን ሂል ማለት ሁለቱንም ይጥሳል ማለት ነው። ስፒን ፋን ኦን ሲሊንግ ስፒን ፋን ኦን ሲሊንግ አንድ ስፒን ማለት ምንድን ሚሽከር ፋን ማለት ታውቃላችሁ? ቤት ውስጥ ከላይ ቤት እንዲያቀሰቅስ የሚጨመረው ፋን እንላለን ማለት ነው። ምን በአማርኛ አድርጎ ነው ፋን እንለዋለን ማለት ነው። ያ ፋን ምንድነው? ይሽከረከራል ማለት ነው፣ ቤቱን ለማቀዝቀዝ ማለት ነው። ያ ፋን ሲሊንግ ላይ ኮርኒስ ላይ ማለት ነው። ኮርኒስ ከሆነ የሚሽከረከር ከሆነ ይሄ ሮቴሽን አለው፣ ጥሷል፣ በአንዱ ጥሷል ማለት ነው። ከዛ ደግሞ ፎሊንግ ኦብጀክት አንደር ግራቪቲ ይሄም ምንድነው? ይሄም ከአንድ ቦታ ወደ ሌላ ቦታ የተንቀሳቀሰ ከሆነ ጥሷል ማለት ነው። በሁለቱም ነው የሚታሰው ማለት ነው። ኤ ላደር ሬስቲንግ አጌንስት አት ዎል ዊዛት ስሊፒንግ አንድ ላደር እዚህ ጋር ላደር ማለት መሰላል ማለት ነው። መሰላል እዚህ ግድግዳ ላይ ቢሆን ይሄ ግድግዳ ላይ ቢሆን አንደኛ ይሄ ላደር አሁን እንዳልኳችሁ እዚህ ግድግዳ ላይ ቢኖር ይሄ ላደር ምንድነው ማለት ነው። እንዲሆነው ቢኖር አንድ ይሄ ላደር ስፒን የማድረግ ኤቢሊቲ አለው፣ የመሽከርከር ማለት ነው። የመሽከርከር ሮቴት የማድረግ ኤቢሊቲ አለው ማለት ነው። እዚህ ጋር እንትን ቢኖር ኖሮ እዚህ ጋር ባይኖር ኖሮ አንድ ወደ ታች የመውረድ ሮቴት የማድረግ ኤቢሊቲ አለው፣ ወደዚህም እንትን ሮቴት የማድረግ ኤቢሊቲ አለው ማለት ነው። ከዛ ደግሞ ምን ማድረግ ኤቢሊቲ ሌላ ደግሞ አለው ማለት ነው። ወደ ታች የመውረድ ኤቢሊቲ አለው፣ ወይም ከቦታ ወደ ቦታው ሙቭ የማድረግ ኤቢሊቲ አለው። ግን ይሄን ሁሉ አላደርግም ብሎ ፈርስት ኮንዲሽን ኦፍ ኢኩሊብሪየምንም አሟላለሁ፣ ሰከንድ ኮንዲሽን ኦፍ ከቦታ አልንቀሳቀስም አልሽከረከርም ብሎ ሁለቱንም ያሟላው የትኛው? ሁለቱንም ኮንዲሽን ያሟላው ማለት ነው። ላደር ሬስቲንግ አጌንስት ኤ ዎል ዊዛውት ስሊፒንግ ይሄ ሁለቱንም አሟልቷል። አይንቀሳቀስም። በቃ ማይንቀሳቀስ የቆመ ነገር ሁለቱንም አሟልቷል እንላለን። ምን ጊዜም የቆመ ነገር ሁለቱንም አሟልቷል እንላለን ማለት ነው። ኔት ፎርሱ ዜሮ ነው። ኔትወርኪው እየተሽከረከረ አይደለም፣ ከቦታው ወደ ቦታውም የተንቀሳቀሰ አይደለም። ስለዚህ በሁለቱም ኮንዲሽን ተሟልቷል ማለት ነው። በቃ ማይቆም ቆሞ ካለ ምን እንላለን ማለት ነው? እንትን እንላለን ማለት ነው። ሁለቱንም አሟልቷል ቆሞ ካለ ማለት ነው። ቆሞ ካለ ግን በኮንስታንት ስፒድ እየሄደ ከሆነ ሁለቱንም ሊያሟራ ይችላል። እሱንም ወቁ። በዚህ ያዙ ማለት ዘጠነኛው which force arrangement will ensure translational equilibrium translational equilibrium እንግዲህ ነግረናል። አሁን በቃ አውቀናል ማለት ከቦታ ወደ ሌላ ቦታ መንቀሳቀስ ማለት ነው። ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ ትራንስሌሽናል ኢኩሊብሪየም ላይ ነው ማለት ከአንድ ፎርስ ፎርሶቹ ምንድናቸው? ባላንስድ ሆነዋል። ፎርሶቹ እዛ ኦብጀክቱ ላይ አፕላይ ያደረግናቸው ፎርሶቹ ባላንስድ ሆነዋል። ስለዚህ ኔት ፎርሱ ምንድነው ማለት ነው? ዜሮ ነው ማለት ነው። ስለዚህ ኔት ፎርሱ ዜሮ ነው የሆነበት የቱ ጋር ነው ማለት ነው? ወይም ትራንስሌሽናል ኢኩሊብሪየምን እንትን የሚያደርገው የትኛው ነው? ሁለት እኩል እና ኦፖዚት ፎርስ ይህ ትራንስሌሽናል ኢኩሊብሪየም ምን ይላል ማለት ነው? ያለምንም እንትን ማለት ነው። ያለምንም ትራንስሌሽናል ኢኩሊብሪየም ያሟላል ማለት ነው። ሁለት እኩል በዚህ በኩልም አንድ ፎርስ አለ፣ በዚህ በኩልም ሌላ ፎርስ አለ። ከዛ ዳይሬክሽናቸው ደግሞ ኦፖዚት ነው። ፎርሳቸው ደግሞ ይሄ 10 ቢሆን ይሄኛው 10 ቢሆን ይሄም 10 ነው። ስለዚህ ይሄ ምንድነው? ኔት ፎርሱ ዜሮ ነው። ኔት 10 ሲቀነስ 10 ዜሮ ነው። ስለዚህ ምንድነው ማለት ነው? አሟልቷል እንላለን ማለት ነው። ትራንዚሽናል ኢኩሊብሪየም ምን ሆኗል ማለት ነው? አሟልቷል ማለት ነው። ግን the same direction ሲሆን ለምሳሌ ቢ ላይ ያለ ቢ ላይ ማለት አንዱም ወደዚህ ቢሆን አንዱም ወደዚህ ቢሆን 10 ኒውተን ወደዚህ 10 ኒውተን ወደዚህ ይሄ ኦብጀክት ወደዚህ አክሰለሬት እያደረገ ይሄዳል ማለት ነው። ስለዚህ ያ ነው ማለት ዋን ፎርስ አት አን አንግል አንድ ፎርስም በሌላ አንግል ቢሆንም ኤክስቲድ ይሄዳል። ስሪያና ባላንስድ ፎርስም አንዱ በዚህ ቢሆን አንዱ በዚህ ወደ ታች ወርዶ አይቀርም ማለት ነው። ስለዚህ በዚህ ወይ ያዙ ማለት ነው ኔት ፎርስ ማለት ነው። አስረኛ 10 ኒውተን ፎርስ is applied to push box 5 meters across frictionless ምን የሚባል ፍሪክሽን የሚባል ነገር የለውም። ኦፖዝ የሚያደርገው ነገር የለውም። ኦኬ ከዛ ደግሞ ምን ይላል? 10 ኒውተን ፎርስ ነው አፕላይ ያደረግነው ቱ ፑሽ ማንን ነው? 5 ቦክስ 5 ሜትርስ
ይሄንን ቦክስ ምንድነው አሁን እዚህ ጋር የምንለው እዚህ ጋር እንትኑን ድሮ እናደርጋለን ማለት ነው። ስለዚህ ግራውንድ ላይ ያለ ነው ይሄ ግራውንድ ላይ ካለ በኋላ ይሄን ኦብጀክት ምን ያህል ማንቀሳቀስ ነው የፈለኩት 5 ሜትር ነው ማንቀሳቀስ የፈለኩት ማለት ነው። 5 ሜትር እዚህ ጋር እንደማምጣት ነው የፈለኩት ይሄን ኦብጀክት ማለት ነው። ስለዚህ ምን ያህል ፎርስ ነው ደግሞ አፕላይ ያደረኩት ይሄን 10 ኒውተን ነው አፕላይ ያደረኩት ማለት ነው። እዚህ ጋር በ10 ኒውተን ነው አፕላይ ያደረኩት ፑሽ ያደረኩት በምን በ10 ኒውተን ነው ማለት ነው። ከዛ ምን 5 ሜትር ማንቀሳቀስ የፈለኩ ከዛ ምንድነው ይሄ 10 ኒውተኑ በምን አንግል ነው በምን ያህል አንግል ነው እንትን ያለው አፕላይ የተደረገው በ30 ዲግሪ ነው አፕላይ የተደረገው። ኦኬ በ30 ዲግሪ ነው አፕላይ የተደረገው። ስለዚህ አፕላይ 10 ኒውተን ፎርስ ኢዝ አፕላይድ ቱ ፑሽ 5 ቦክስ ሜትርስ አክሮስ ፍሪክሽንለስ ሰርፌስ አት ይላል። አያችሁ እዚህ ጋር ጀመረውን እዚህ ጋር ነው የጨረሰው። እዚህ ጋር ነው የጨረሰው። 10 ፎርስ ያለው በምን ያለው ማለት ነው። ስለዚህ እንደዚህ ነው ማለት ከሆሪዞንታል ጋር ምን አንግል ይሰራል ማለት ነው 30 ዲግሪ ይሰራል ማለት ነው። እዚህ ጋር 30 ዲግሪ ይሰራል ማለት ነው። ስለዚህ አሁን ምንድነው ማድረገው ማለት ነው። ይሄን ዳይሬክትሊ መጠቀም አልችልም። ኮምፖነንቱን መጠቀም የምችለው ማለት ነው። ስለዚህ አሁን እዚህ ጋር አንድ ኮምፖነንት ይኖረኛል አይደል? በኤክስ አክሲስ ኮምፖነንት ይኖረኛል። ከዛ በዚህ ደግሞ በዋይ አክሲስ ኮምፖነንት ይኖረኛል ማለት ነው። በዋይ አክሲስ እንዲህ ያለ ኮምፖነንት ይኖረኛል። ስለዚህ በዛ ወይ ነው ሶልቭ ማድረገው ማለት ነው። ስለዚህ ማንን ነው ካልኩሌት እያደረጋለሁ? መጀመሪያ ሲምፕሊፋይ እናድርጉ። ወርክ ደንን ካልኩሌት አድርጉ እያለ ወርክ። ስለዚህ ወርክ ደግሞ ፎርሙላው እንዴት ነው? ወርክ ኢዝ ኢኳልስ ቱ ፎርስ ታይም ማን ነው የምንለው? ፎርስ ታይም ዲስፕሌስመንት ኦር ዲስታንስ እንላለን ማለት ነው። ኤስን እንጠቀማለን ማለት ነው። ይሄ ነው የወርክ ፎርሙላ ማለት ነው። እንዲህ ለመሆን ግን ማን ይሄ ፎርሱና ይሄ እንትኑ በምን መሆን አለባቸው? ዳይሬክሽናቸው ሴም መሆን አለበት። እንዲህ መሆን ዳይሬክሽናቸው ሴም ማይሆን ከሆነ ምን እንላለን ማለት ቀደም ይሄንን ነው የምንጠቀመው። ይሄ ፎርስ አለ። ይሄን ፎርስ ሳይሆን ይሄን ነው የምንጠቀመው። ይሄን ማለት ነው። ይሄን እዚህ ጋር ያለው ነው የምንጠቀመው ከዳይሬክሽኑ ጋራ ከሜትሩ ከዲስታንስ ጋራ ሴም ይሆንልኛል ማለት ነው። ስለዚህ ይሄ ደግሞ ምን በኮስ ሎው ደግሞ ምን እላለሁ ማለት ነው። እዚህ አጅ ስንት ነው ያለው? ስለዚህ ይሄ ፎርስ ማለት ይሄ ማን ነው? ኒውተን ነው 10 ኒውተን ነው ያለው። ስለዚህ ይሄን ደግሞ ምን እንለዋለን ማለት ነው። የዚህ ያለውን ደግሞ ኤክስ ኒውተን ብንለው ይሄን ደግሞ ምን እንለዋለን ማለት ከታች ያለው እቺን ኤክስ ብንል እቺን ደግሞ ኤክስ ኤክስ ኮስ ቴታ እንላለን ማለት ነው። ኤክስ ኮስ ቴታ እንላለን። ኤክሳችን ማነች ማለት ፎርሳችን ነች። እዚህ ጋር 10አችን ማለት ነው። እዚህ ጋር አለች እሷ ኦሬዲ። ስለዚህ ኮስ ቴታ የምትለዋን እዚህ ጋር መጨመር ማለት ነው። ኮስ ቴታ የምትለዋን እሷ ጋር ስንጨምር እሷ ጋር ከጨመርን በኋላ አሁን ምንድነው የምናደርገው ማለት ነው። ፎርሙላው ከዛ ይመጣል ለማለት ነው ማለት ነው። ስለዚህ ግን መሸምደድ ትችላላችሁ። አንግል የሚባል ነገር ካለ በአቀላሉ ኤስ ኮስ ቴታ ማለት ነው። በቃ እንደዚህ በዶት ፕሮዳክት ይመጣ ማለት ነው። ስለዚህ ወርክ ደን በዚህ ወይ ካልኩሌት ማድረግ እንችላለን ማለት ነው። ኢዚሊ ማለት ነው። ስለዚህ ፎርሳችን ነው? ፎርሳችን 10 ኒውተን ነው መጠቀም እንችላለን። ቢካዝ ኮምፖነንቱን ፎርስ ኮስ ቴታ ብለን ጨምረናል ማለት ነው። አንግሉ ስንት ነው? 30 ዲግሪ ማለት ነው። ኮስ 30 ዲግሪ ማለት ደግሞ ስንት ነው? ኮስ 30 ዲግሪ ደግሞ ስንት ማለት ነው? ቆይ እሱን ቼክ እናደርጋለን። ሜትራችን ስንት ነው? 5 ነው ማለት ነው። ስለዚህ አንድ ላይ ስንት ይሆናል ማለት ነው? 50 ይሆናል ማለት ነው። 50 ይሆናል ማለት ነው። ስለዚህ ከዚህ ለ50 የሚቀራረበውን እንትን እንላለን። ግን ኮስ ይሄን ግን ማወቅ ይኖርብናል። ኮስ 30 ዲግሪ እኔ አይ ቲንክ 0.8 አሁን ነው በቼክ ላድርግ እዚህ ካለ 0.8 ነው ማለት ነው። ስለዚህ 0.8 ይሰጣቸዋል ባይዘው እዚህ ላይም ተሰጥቷል ማለት ነው። ይሄ ምንም ማንደራደረው ነገር ነው ይሰጠናል ማለት ነው። ስለዚህ 50 አግኝተን ነበር። 50 ሲባዛ በማን ነው? 0.8 ማለት ነው። 0.8 አድርገን ስናባዛው ስንት ይመጣል ማለት ነው? አንድ ላይ ስናባዛው ላይ 25 ጁል ይመጣል ማለት ነው። 25 ጁል ይመጣል ማለት ነው። ስለዚህ በዚህ ወይ ካልኩሌት እናደርጋለን ማለት ነው። ሶ 11ኛ እንግባ። 11ኛ a 2 kilogram ball is dropped from a height of 10 meter ከሃይት ኦፍ 10 ሜትር ምን ቦል ድሮፕ አደረግን። ሃይቱ ስንት ነው? 10 ሜትር ከፍታ ነው። ከፍታው ማለት ነው 10 ሜትር ነው። ስለዚህ ይሄ ኦብጀክት ምን ላይ ያለ አይደለም ማለት ነው፣ መሬት ላይ ያለ አይደለም። ስለዚህ 10 ሜትር ከፍ ብሎ ነው ያለው ይሄ ኦብጀክት ማለት ነው። ስለዚህ ይሄን ኦብጀክት ግን እኔ ምን አደረግ ነው? ድሮፕ አደረግ ነው፣ ወደ መሬት ጣለው። ስለዚህ ይሄ ኦብጀክት ከፖዚሽን የተነሳ ምን ይኖረናል? ኢነርጂ ነው። ኢነርጂን በሁለት ከፈልን አይደል እንዴ? ፖቴንሻል ኢነርጂ ኤንድ ካይኔቲክ ኢነርጂ። ካይኔቲክ ኢነርጂ የምንለው ዲዩ ቱ ሞሽን ያለው ማለት ነው። ፖቴንሻል ኢነርጂ የምንለው ዲዩ ቱ ፖዚሽን ከፖዚሽን የምንለው ማለት ነው። ግራውንድ ላይ ያለው ኦብጀክት ምንድን ነው? ፖቴንሻል ኢነርጂ 0 ነው። ቢካዝ ሃይቱ ስንት ነው? ፖቴንሻል ኢነርጂ እንዴት ነው ካልኩሌት የምናደርገው? ኤምጂኤች ብለን ነው ካልኩሌት የምናደርገው። ኤቹ ስንት ነው? እዚህ ጋር 0 የሆነ ስለሚሆን ማለት ነው። ስለዚህ ኤቹ ሲጨምር ፖቴንሻል ኢነርጂ ነው እየጨመረ ኤቹ አጂ ያለች ማሱም ኮንስታንት ኤቹ የጨመረ ሄድና ፖቴንሻል ኢነርጂ ይኖረዋል ያው 10 እንደተሰጠ ማለት ነው። ስለዚህ ኢነርጂ ደግሞ መቼም ምን አይሆንም
ዲስትሮይድ አይሆንም፣ አይጠፋም። ከአንድ ፎርም ወደ ሌላ ፎርም ኮንቨርትድ ይሆናል እንጂ ማለት ነው። ስለዚህ ይሄ አሁን 10 የነበረው ምን ኮንቨርትድ ነው የሚሆነው ማለት ነው። ስለዚህ አሁን 10 እዚህ ጋር ምን አለው ማለት ነው? 10 ፖቴንሻል ኤነርጂ አለው እዚህ ጋር ማለት ነው። 10 ምን አለው? ፖቴንሻል ኤነርጂ አለው እዚህ ጋር በቃ 10 ምን አለው ማለት ነው? ፖቴንሻል ኤምጂኤች ምን አለው? 10 ፖቴንሻል ኤነርጂ ኤምጂኤች ብለን ካልኩሌት ስናደርገው ማሱ ስንት ነው? 2 ኪሎ ግራም ነው። 2 ኪሎ ግራም ማስ ሲባዛ ጂያችን 10 ነው ሲባዛ ደግሞ ሌላ ምን ቀራ? ኤች ሃይቱ ደግሞ 10 ነው። ስለዚህ 100 200 ማለት ነው። ስለዚህ 200 ምን አለ ማለት ነው? እዚህ ጋር 200 ፖቴንሻል ኤነርጂ አለ። ስለዚህ ምን ሆነ? what is the kinetic energy just before hitting the ground? ግራውንዱን ከመምታቱ በፊት ያለችው ካይኔቲክ ኤነርጂ ማን ነው? እዚች ጋር ልክ እንደደረሰ ያለው ካይኔቲክ ኤነርጂ ማን ነው? ኤነርጂ ከሰማይም ከየትም አይመጣም። እዚህ ጋር ምንድነው ፖቴንሻል ኤነርጂ ነበረ። ይሄ ፖቴንሻል ኤነርጂ ወዴት ነው የሚቀየረው? ወደ ካይኔቲክ ኤነርጂ ነው ለጥ ብሎ የሚቀየረው ማለት ነው። ስለዚህ 200 እዚህ ፖቴንሻል ኤነርጂ ካልኩሌት አድርጋችኋል። ያቺ 200 ምንድነች ማለት ነው? ካይኔቲክ ኤነርጂ ነች ማለት ነው። ስለዚህ ካይኔቲክ ኤነርጂ ካልኩሌት ተባለ ይሄው ሲቀየር ማለት ነው። ልክ ሲቀየር ካይኔቲክ ኤነርጂ ወዴት ይቀየር? ካይኔቲክ ኤነርጂ ከማጋ እኩል ይሆናል ማለት ከኤምጂኤች ጋር እኩል ይሆናል ብለን ካልኩሌት ማድረግ እንችላለን። በምን ጊዜ ነው ይሄ ግን? በዚህ ከላይ ከሰማይ የሆነ ነገር ስንጥል ማለት ነው። ከፍ ካለበት ቦታ የሆነ ነገር ወደ መሬት ስንጠር ምንም አይነት ፎርስ አፕላይ ሳይደረግ ነው። እንደዛ ካልሆነ ካይኔቲክ ኤነርጂ የራሱ የሆነ ፎርሙላ አለው። 1/2 mv² ብለን ስፒዱ አለ በዚህ አለ ማለት ነው። በራሱ ነው። ፖቴንሻል ኤነርጂ የምንለው ደግሞ የራሱ የሆነ እንትን አለው። ፖቴንሻል ኤነርጂ የምንለው ኤምጂኤች ብለን ካልኩሌት። ግን አሁን በዚህ ጊዜ ኤነርጂ ኮንሰርቭድ ነው። በዚህኛው እዚህ ጋር የነበረው ወዴት ነው የተቀየረው? ምንም አይነት አፕላይ የተደረገበት ነገር የለም። ልክ ከመምታቱ በፊት ያለው ደግሞ እዚህ ጋር ኦልሬዲ ያለው ወደዚህ ይኖረዋል ማለት ነው። ስለዚህ በዛ ወይ ያዙ ማለት ነው። ስለዚህ መልሱ ምን ስንት ይሆናል? 200 ጁል ይኖራል ማለት ነው። ያን ያዙ ማለት ነው። ኤነርጂ ኢዝ ኮንሰርቭድ መቼ ምን ጊዜ ማለት ነው። ከዛ በኋላ ደግሞ የወርክ ዩኒቱ ምንድነው? ጁል ነው። የሂት ዩኒቱ ምንድነው? ጁል ነው። ከዛ ደግሞ የኤነርጂ ዩኒቱ ምንድነው? ጁል ነው ማለት ነው። ስለዚህ ያ ነው የሚያመሳሰላቸው። 12ኛ ጥያቄ which statement is always true in a closed system without non-conservative force? እዚህ ጋር መጀመሪያ ኮንዘርቫቲቭ ፎርስን እንይዛለን። ኮንዘርቫቲቭ ፎርስ የምንለው if you can go from A to B in a different paths and still get the same work ይሄ ምን ይባላል? ኮንዘርቫቲቭ ፎርስ እንላለን። ስለዚህ እንዲህ ቀጥታም ሂድ ከኤ ተነስተ ማለት ነው። እንዲህ ከርቭ ሰርተም ሂድ፣ የላይኛውን እንዲህ ተጠማዘም ሂድ፣ ቢጋ ስደርስ ምኑ ሴም ኤነርጂ ሚኖር ከሆነ ኢንዲ ፖይንት ብቻ እዚህ ኢኒሻል እና ኢንዲ ፖይንት ብቻ ዲፔንድ የሚሆን ከሆነ ያ ምን እንላለን ማለት ነው? ኮንዘርቫቲቭ ፎርስ እንላለን ማለት ነው። ኮንዘርቫቲቭ ፎርስ እንላለን ማለት ነው። ሶ ኮንዘርቫቲቭ ፎርስ እንደዚህ አይነት ነው ማለት ነው። ስለዚህ ምንድነው ማለት ነው? ፓዙን ምንድነው? ፓዙ እዚህም ይሄዳል፣ እዚህም ፓዙን ዲፔንድ ያደርጋል። ፓዙን እየቆጠረ በፈለከው ነው። ፓዙ አያገባኝም። ስለዚህ ፓዝ ኢንዲፔንደንት ነው፣ ኢንዲፔንደንት ነው። ፓዝ ላይ ዲፔንድ አይሆንም። ስለዚህ ምንድነው ማለት ነው? ፓዝ ላይ ኢንዲፔንደንት ኮንዘርቫቲቭ ፎርስን የምንለው ምንድነው? ፓዝ does not matter። ፓዙ ምን አያደርግም? ማተር አያደርግም። can store energy ፖቴንሻል ኤነርጂ ምን ማድረግ ይችላል? ስቶር ማድረግ ይችላል። ቢካዝ ማለት እዚህ ጋር የነበረው እዚህ ጋር ያለውም ከኤ ጋር የነበረው ቢ ጋር ያለው ምንድነው? እኩል ነው። ኦኬ እኩል ነው። ፓዙ ኢንዲፔንደንት አያደርግም። ኤ ላይ የነበረውና ቢ ላይ የነበረው እኩል ነው። ስለዚህ ምንድነው ምን ስቶር ፖቴንሻል ኤነርጂ ምን ማድረግ ይችላል? ስቶር ያደርጋል ማለት ነው። ኤነርጂን ስቶር ያደርጋል ማለት ነው። ስለዚህ ያንን ያዙ ማለት ነው። በዚህ ጊዜ ደግሞ if you return to start ቶታል ወርክ ደግሞ ስንት ነው? 0 ይሆናል ማለት ነው። ስለዚህ ቶታል ወርክ በኮንዘርቫቲቭ ጊዜ ቶታል ወርክ ምንድነው? ኮንዘርቫቲቭ ፎርስ ጊዜ ቶታል ወርኩ ምንድነው ማለት ነው? 0 ይሆናል ማለት ነው። ሶ ያ መቼ ነው ግን? in a closed loop ነው። ያ ማለት እዚህ ጋር ተነስቼ ከዛ ኮንዘርቫቲቭ ፎርስ ጊዜ ማለት ነው ከዛ ተሽከርክሬ መጥቼ እዚቹ ስደርስ ወርክ ደን ስንት ነው? 0 ነው ማለት ነው። ቢካዝ ፓዝ ላይ ምን አይሆንም? ዲፔንደንት አይደለም። የት ሂድ አያገባውም። እዚህ ጋር ያለቀ ፎርስ የለም። እዚህ ተጋግጦ ያለቀ ፎርስ የለም። ኦኬ ከዛ እዚህ ጋር ሲመጣሪ ራሷ ፎርስ አለች አይደል? ያቺ ፎርስ ደግሞ የመጀመሪያውን ፎርስ አለ፣ ሁለተኛውን ፎርስ ራሳቸው ፎርስ አለ። ስለዚህ ከቦታው ምንም አልተንቀሳቀሰም፣ ስራም ደግሞ ምንም አልተሰራም ማለት ነው። ስለዚህ ቶታል እዚህ የሚሰራው ስራ ስንት ነው ይሆናል ማለት ነው? ወርክ ደን ኢዝ ኢኳል ቱ 0 ነው። በማን ጊዜ? በኮንዘርቫቲቭ ጊዜ ማለት ነው። በኮንዘርቫቲቭ ጊዜ ማለት ነው። ኤነርጂ ምንም ቼንጅ አላረገም። ራሱ ኤነርጂ አለ። ሶ ኤነርጂ ምንም የትኛውን ፎርም ላይ አልተቀየረም። ራሱ ኤነርጂ አለ። ስለዚህ በኮንዘርቫቲቭ ጊዜ በአጭሩ ምንድነው? ፓዝ ኢንዲፔንደንት ነው ወይም ፓዝ ላይ ዲፔንድ አያደርጉም ኮንዘርቫቲቭ ፎርስ። ከዛ ደግሞ ምን ካን ስቶር ኤነርጂን ስቶር ማድረግ ይችላል። ከዛ በክሎዝ ሉፕ ጊዜ ወርክ ደን ስንት ነው? 0 ነው። የዚህ ኤግዛምፕሎች ደግሞ ግራቪቲ፣ ስፕሪንግ ፎርስ ኤንድ ኤሌክትሪክ ፎርስ ምንድናቸው?
ኤግዛምፕሎች ናቸው ማለት ነው። የማን የኮንዘርቫቲቭ ፎርስ ግራቪቲ፣ ስፕሪንግ ኤንድ ኤሌክትሪክ ፎርስ ማለት ነው። ያንን ከያዝን በኋላ ነን ኮንዘርቫቲቭ ፎርስ የምንለው ደግሞ ብክነት አለ። ብክነት የሚባል ማለት ነው ይባክናል። ቢካዝ ምንድነው እዚህ ጋር ጀመረና ፓዙን ያያል እያንዳንዱ እዚህ ይጋጋጣል እዚህ እንትን ብሎ እዚህ እያለቀ ምን ያደርጋል ማለት ቼንጅ ይኖራል እዚህ ጋር ማለት ነው። እዚህ ጋር ቼንጅ ይኖራል ማለት ነው። ስለዚህ እዚህ ጋር ቼንጅ ይኖራል ማለት ነው። ስለዚህ እዚህ ጋር ኤነርጂ ቼንጁ ደግሞ ኤነርጂው ምንድነው ሴም አይደለም የሚኖረው። ክሎዝድ ሉፑን እንኳን ደርሶ ቢመጣ ኤነርጂ ምን አይሆንም ፓዝሊ ዲፔንደንት ነው። ኤነርጂ ምን አይሆንም ሴም አይሆንም። ዜሮ ሊሆን ይችላል የሆነ ኤነርጂ ይኖራል። ስለዚህ በዚህ ጊዜ ወርክ ደን ምንድነው ዜሮ ሊሆን አይችልም ማለት ነው። ኤነርጂ ወርክ ምንለው ደግሞ ምን ጊዜ ቼንጅ ኢን ኤነርጂ አይደል? ወርክ ኤነርጂ ቴርም ላይ ወርክ ደን ኢዝ ኢኳልስ ቱ ቼንጅ ኢን ኤነርጂ አይደል? ቼንጅ ኤነርጂ በዚህ ጊዜ ደግሞ ምንድነው ማለት ነው ይሄ ወርክ ደን 10 አልነበረ መጀመሪያ 10 ቢኖር ተመልሶ ሲመጣ 5 ሊሆን ይችላል። እንደ በኮንዘርቫቲቭ ጊዜ እንዳለው 10 ሊሆን አይችልም ማለት ነው። ስለዚህ በዚህ ወይ ያዙ ማለት ያ if changing the also ምን ይባላል ዲሲፔቲቭ ፎርስ ይባላል። ዲሲፔቲቭ ሚንስ መባከን ማለት ነው። የብክነት ፎርስ ዲሲፔቲቭ ፎርስ ይባላል ማለት ነው። ይሄ ማለት ነው። ስለዚህ ያን ያዙ ማለት ነው። ከዛ if changing the path changes the work ኤንድ ነን ኮንዘርቫቲቭ እንለዋል ማለት ነው። ምን ፓዙን መቀየር ስራውን የሚቀይር ከሆነ መንገዱን የሚቀይር ከሆነ ምን ስራው የሚቀይር ከሆነ ነን ኮንዘርቫቲቭ ነገር ፓዙን ማተር ያደርጋል ፓዙን ያያል። ከዛስ ኤነርጂ ኢዝ ሎስት ኤነርጂ ይታጣል አዘ ሂት ኢፍ ዩ ሪተርን ቱ ስታርት ወርክ ደን ከማጋመን ከዜሮ ጋር እኩል አይሆንም። በነን ኮንዘርቫቲቭ ኦር በዲሲፔቲቭ ጊዜ ምን ከዚች ጋር ተነስተክ ተመልሰ ስትመጣ ስራው ምን አይሆንም ዜሮ አይሆንም። በዚህ ጊዜ ስራው ምን ይላል ማለት ነው ቼንጅን ኤነርጂ ይኖራል የሆነ ቁጥር ይኖራል። ቼንጅ ኤነርጂ ማለት ነው የሆነ ቁጥር ይኖራል። ስለዚህ ወርክ ምንድነው ማለት ነው ዜሮ መሆን አይችልም። የሆነ ስራ ተሰርቷል እዚህ ኤነርጂ ሎስት ሆኗል ኤነርጂ ቼንጅ አለ። ስለዚህ ኤነርጂ ቼንጅ ስላለ ማለት ምንድነው ከዜሮ ጋር እኩል አይሆንም ወርክ ደን ማለት ነው። ኤግዛምፕሎቹ ደግሞ ምን አለ ፍሪክሽን አለ ኤር ሬዚስተንስ አለ ድራግ ፎርስ አለ እነዚህ ምን ድራግ ኤር ሬዚስተንስ ፍሪክሽን እንላቸዋለን ማለት ነው። ኮንዘርቫቲቭ ኤነርጂ እንላለን ማለት ኮንዘርቫቲቭ ከዛ ያን ያዙ ማለት ነው። ሶ ነን ኮንዘርቫቲቭ ኤነርጂ ወስትድ ነው። ኮንዘርቫቲቭ ጊዜ ኮንዘርቭድ ሆኗል ተጠብቋል ኤነርጂው ማለት ነው። ነን ኮንዘርቫቲቭ ጊዜ ኤነርጂው ምን ሆኗል ማለት ወስትድ ሆኗል ማለት ነው። ሶ ያንን ያዙ ማለት ነው። ወደ ጥያቄችን እንመለስ ማለት ነው። ሶ ነን ኮንዘርቫቲቭ ጀነራላይዝ ስናደርገው ምንድነው ነን ኮንዘርቫቲቭ ማለት ፎርስ ስንል ምንድነው በዚህኛው ጊዜ ኤነርጂ ምን ሆኗል ሎስት ሆኗል ፓዝ ዲፔንደንት ነው። ከዛ ደግሞ ሌላ ደግሞ ፓዝ ዲፔንደንት ነው ፓዙ ዳዝ ማተር ያደርጋል። ከዛ ኤነርጂ ሎዝ ይሆናል። ከዛ ወርክ ደን ነን ኮንዘርቫቲቭ ጊዜ ምንድነው ዜሮ ነው ማለት ነው። በኮንዘርቫቲቭ ጊዜ ደግሞ ወርክ ደን ኢዝ ኢኳል ቱ ዜሮ ነው። ፓዝ ኢንዲፔንደንት ነው። ኤነርጂን ስቶር ያደርጋል። ግራቪቲ ስፕሪንግ ምናምን ሚሊዮን ያዙ ፈተና ላይ የሚመጣ ማለት ነው። ሶ ወደዚህ መጠን ወደ ጥያቄው ግን which statement is always true in closed system በክሎዝድ ሲስተም ማለት ከዚች ጋር ተነስቼ ዞሬ በመመጣበት ጊዜ ማለት ነው። ክሎዝድ ሲስተም የምንለው ያን ነው ማለት ነው። ስለዚህ በዚህ ሲስተም ጊዜ በማን ዊዛውት ነን ኮንዘርቫቲቭ ፎርስ እነማን ናቸው? ኤግዛምፕል ጠርተናል። ፍሪክሽን የሚባል ነገር የለም። ከዛ ጠርተናል አይደል? ፍሪክሽን፣ ድራግ ፎርስ፣ ኤር ሬዚስተንስ የምንላቸው እነሱ የሉም ማለት ነው። እነሱ የሉም ማለት ምን ማለት ነው? ያ ማለት ምን ማለት ነው? ወርክ ደኑ ምንድነው ዜሮ ነው ማለት ነው። እነሱ ካሉ ወርክ ደኑ ምን ይሆናል ማለት ነው? ነን ኮንዘርቫቲቭ ይሆናል፣ ዲሲፔቲቭ ይሆናል። ከዛ ምንድነው ኤነርጂ ስቶርድ አይሆንም ማለት ነው። በማን ጊዜ ነው የማይሆነው? በነን ኮንዘርቫቲቭ ጊዜ ኤነርጂ ስቶርድ አይሆንም ማለት ነው። ኤነርጂ ምን ይሆናል? ይወስትድ ይሆናል ማለት ነው። ስለዚህ እስቲ ወደ ጥያቄው ነው። ሶ መካኒካል ኤነርጂ ኢዝ ዲስትሮይድ ይሆናል? አይሆንም ማለት ነው። መካኒካል ኤነርጂ ምን አይሆንም ማለት ነው? ዲስትሮይድ አይሆንም። በማን ጊዜ ነው መካኒካል ኤነርጂ ዲስትሮይድ የሚሆነው? በነን ኮንዘርቫቲቭ ጊዜ ነው ኤነርጂ ዲስትሮይድ የሚሆነው ማለት ነው። ካይኔቲክ ኤነርጂ ኢዝ ኮንስታንት ይላል። ቶታል ኤነርጂ ኢዝ ኮንዘርቭድ ይላል። ስለ ካይኔቲክ ብቻ ነው የሚያወራው። ይሄ ደግሞ ቶታል ኤነርጂ ኢዝ ምን ይላል? ኮንዘርቭድ ይላል። መልሳችን ምንድነው? ቶታል ኤነርጂ ኮንዘርቭድ ነው ማለት ነው። መቼ ነው ኮንዘርቭድ የሚሆነው? ምን ዊዛውት ኮንዘርቫቲቭ ፎርስ ማለት እኮ ስለ ኮንዘርቫቲቭ ፎርስ እያወራ ነው ማለት እኮ ነው። ይሄን አስወግዱማና ስለ በክሎዝድ ሲስተም ማለት ስለ ኮንዘርቫቲቭ ቶታል ኤነርጂ ምንድነው? ኮንዘርቭድ ነው ማለት ነው። በማን ጊዜ? በኮንዘርቫቲቭ ጊዜ ማለት ነው። ስለዚህ መልሳችን ምንድነው ማለት ነው? ሲ ይሆናል ማለት ነው። መልሳችን ሲ ይሆናል ማለት ነው። ስለዚህ በዚህ ወይ ቶታል ኤነርጂ ኢዝ ኮንዘርቭድ በማን ጊዜ? በኮንዘርቫቲቭ ጊዜ ማለት ነው። ኢን አይሶሌትድ ሲስተም ኤነርጂ ካናት ቢ ክሬትድ ኦር ኖር ዲስትሮይድ ማለት ነው። ግን ኢን አይሶሌትድ ሲስተም ግን በነን ኮንዘርቫቲቭ ጊዜ ሲሆን ከስሙ እንደምንነጻው ኤነርጂ ምን ኮንዘርቭድ አይሆንም፣ ዲሲፔቲቭ ነው፣ ይባክናል። ሰው በዛ ያዙ ማለት ነው። ከዛ በኋላ 13ኛ ጥያቄ ምን ይላል? A spring with key
ኬ 400 አለች ኒውተን ሜትር አለች ማለት ነው። ኢዝ ኮምፕሬስድ ባይ 0.1 ሜትር ማለት ፋይንድ ፖቴንሻል ኤነርጂ። ሶ በስፕሪንግ ጊዜ ፎርሙላውን በቃ የመፈጠነ የምታስታውሱት ማለት ሌላ ምንም አይደለም። ፖቴንሻል ኤነርጂ በስፕሪንግ ጊዜ ፖቴንሻል ኤነርጂ ኢዝ ኢኳል ቱ ዋት 1/2 ኤም ሳይሆን ኤምኬ እዚህ ጋር ማነች ያለችን እቺ ዲስታንስ ነቻ። ሰው ዲስታንሳችን ደግሞ ኤክስ ነው የምንለው። ሰው ኤክስ ስኩዌር ነው የምንለው ማለት ነው። ሰው እንደዚህ ማለት ነው። እንደዚህ ነው የምንጽፈው ማለት ነው። ሰው ፖቴንሻል ኤነርጂ ኢዝ ኢኳልስ ቱ ኤም 1/2 ኬ ኤክስ ስኩዌር ማለት ነው። ስለዚህ ማንን ዲስታንሳችሁን እዚህ በኤክስ ቦታ ታስገባላችሁ፣ ስቲፍነሳችሁን በማን ቦታ ታስገባላችሁ፣ በኬ ቦታ ታስገባላችሁ። 1/2 አለላችሁ ማንን ታገኛላችሁ? ፖቴንሻል ኤነርጂን ታገኛላችሁ። ኦኬ ፖቴንሻል ኤነርጂን ታገኛላችሁ ማለት ነው። ስለዚህ አሁን በዚህ ወይ ምን ማድረግ እንችላለን? ካልኩሌት ማድረግ እንችላለን። 400 አለና ሶ 400 አንድ ነገር ግን ኤስአይ ዩኒቱ የኤክስ የዲስታንስ ኮምፕረስድ ወይም ስትሬስድ የሆነበት ምን ጊዜ ሜትር ነው። ኦኬ ሴንቲሜትር ምናምን ብሎ ከተተሳይ መቀየር ግድ ነው። ቀይሩት ማለት ነው። ማን ነው ማለት ነው? ሜትር ነው ማለት ወደ ሜትር ቀይሩ ማለት ነው። ሶ ያንን ከቀየርን በኋላ እዚህ ጋር ምን ይሆናል ማለት ነው? 400 ሲባዛ 1/2 አለችን እዚህ ጋር ኬያችን ስቲፍነስ ወይም ስፕሪንግ ኮንስታንት ትባላለች ማለት ነው። እሱ ሲባዛ እዚህ ጋር ደግሞ ማን አለች? ይሄን ስኩዌር ስናደርገው 1/2 ሜትር ስለሆነ ምንም መቀየር አይጠበቅብንም። ስኩዌር ለማድረግ እንዲመቸው 1/10 አድርጌ ስኩዌር ላድርገው። 1/10 አድርጌ ስኩዌር ሳደርገው አንዱ ራሱ ይሆናል። ከታች ያለው ምን ይሆናል? 10 በ10 100 ይሆናል። 0 በዚህ ይጣፋል። 0 100 በዜሮቹ ይጣፋሉ። ይሄ 1/2 ምን ይመጣል ማለት ነው? 2 ጁል ይመጣልኛል ማለት ነው። ኤል ያለው ይሆናል ማለት ነው። ሶ ፎርሙላውን ያዙ ማለት ነው። ሶ አሁን እዚህ አንድ ነገር ልንገራችሁ። እዚህ ጋርም ጽፌዋለሁ። ሶ እዚህ ጋር ምን ፖቴንሻል ኤነርጂ በእንደው በዚህ ነው የምናገኘው። ፖቴንሻል ኤነርጂ ዲ ቱ ስፕሪንግ እነዚህ ኮንስታንት ምናምን እንግዲህ ኮምፕረስድ ምናምን ቀጥታ ፖቴንሻል ኤነርጂ ማለት እንደዚህ ማለት ነው። ኦኬ ሶ በዚህ ፖቴንሻል ኤነርጂ በስፕሪንግ ጊዜ እቺ ኬን ደግሞ በዚህ ወይ ሶልቭ ስታደርጉ ማለት ነው። ኬን ሶልቭ አድርጋችሁ ምን ሁለት ፖቴንሻል 2 ታይምስ ፖቴንሻል ኤነርጂ ኦቨር ኤክስ ስኩዌር ራሱን ሶልቭ እያደረጋችሁ ማለት ነው። ሶልቭ እያደረጋችሁ አሁን ለምሳሌ ሲምፕል አድርገን ሶልቭ እናድርግ። ምንም ይሄ መሸንደድም አይጠበቅም። ፒ ኢዝ ኢኳልስ ቱ ስንት እንበል 1/2 ኬ ኤክስ ስኩዌር ኦቨር ስንት ነው ማለት ነው? ኬ ኤክስ ስኩዌር እንደዚህ አይደል? ኬ ኤክስ ስኩዌር እንደዚህ አይደል? ስለዚህ አሁን እዚህ ጋር በ2 ኦቨር 1 አድርጌ ይሄ 2 ይጠፋል። በሁለት ሙሉ ሳባዙ ይሄ ይጠፋል። እዚህ ኬያችን አለች። ስለዚህ ኦቨር ኬ ልበል። እዚህ ጋር ኤክስ ስኩዌርን የፈለኩት ማለት ኤክስን የፈለኩት ኦቨር ኬ ካደረኩ በኋላ ከዛ ምን አለኝ ማለት ነው? ኤክስን ለማስቀረት ደግሞ ራዲካሉስ ልክተት። ራዲካሉስ 2p ኢ ኦቨር ኬ ብዬ እንደዚህ ወይ ሶልቭ ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ ወይ ሶልቭ ለማድረግ ሞክሩ። ኬ ስቲፍነስ ነው ወይም ስፕሪንግ ኮንስታንት ነች። ከዛ ስትሬች ነች። ኤክስ ደግሞ ስትሬች ነች። በሜትር ስትሬች ነች። ወደ ሜትር መቀየር ይኖርባቸዋል። ያው ልብ ቅርጽ ያለው ወደ ሜትር ምን ጊዜ መቀየር ይኖርባቸዋል ማለት ነው። ወደ ሜትር መቀየር ይኖርባቸዋል። ያ ነው ማለት ነው። ከዛ በዚህ ወይ ቀድም የሰራነው ነው። በዚህ ወይ እንሰራለን ማለት ነው። ሶ ወደ 14ኛ ጥያቄ ስንል a person climbs ማለት አቀበት መውጣት ማለት ነው። አንድ ሰውዬ ወደ ላይ ወጣ። ሰው ወደ ላይ ሲወጣ ስንት ሜትር ነው የሄደው? 3 ሜትር ከፍታ ላይ ደረሰ። 3 ሜትር ከፍታ ሄደ 6 በ6 ሰከንድ ውስጥ። ማሱ ደግሞ ስንት ነው? 7 ኪሎ ግራም ነው። 7 ኪሎ ግራም። ፋይንድ ፓወርን ዲፋይን እናድርግ። ፓወር is equals to what? Power is equals to the rate of doing work. The rate of doing work ምንለው ምንድን ነው? The capacity to do work ምንለው is what? ፓወር አለ፣ ኢነርጂ አለ፣ ወርክ አለ አይደል? So the rate of doing work over time. The rate of doing work is power. የስራን የመስራት ፍጥነት። The efficiency to do work ምንለው ደግሞ ኤነርጂ ነው። the capacity to do work ምንለው ደግሞ ኤነርጂ ማለት ነው። በዚህ ጊዜ እንደዚህ አድርገን ወርክ ኦቨር ታይም ነው የምትሉት ማለት ነው። ስለዚህ ወርክ ኦቨር ታይም ነው የምለው፣ ግን ወርክ የሚባል ነገር እዚህ ጋር አለ የለም። ስለዚህ ዲፋይን ላድርገው፣ ወርክን ዲፋይን ላድርገው ማለት ነው። ዲፋይን ሳድርገው ሌላ ሚኒንጉ ምንድነው? ወርክን ፎርስ ታይም ምንድነው? ፎርስ ታይም ዲስታንስ ማለት ነው። ፎርስ ታይም ዲስታንስ ነው። ሶ እዚህ ጋር ስቲል ፎርስ የሚባል ነገር አለ? ፎርስ የሚባል የለም። ስለዚህ ግን ይሄ ምንድነው? ግራቪቲ ነው። በግራቪቲ ጊዜ ወደ ላይ ነው እየሄደ ያለው። ወደ ላይ በሚሄድበት ጊዜ ፎርስ ዲዩ ቱ ግራቪቴሽናል ፎርስ ምንለው ደግሞ ወይም ግራቪቴሽናል ፎርስ ምንለው ደግሞ ማን ነው? ግራቪቴሽናል ፎርስ ራሱ ማለት ምን ማለት ነው? አክሰለሬሽን ታይምስ ማስ ነው። አክሰለሬሽን ታይምስ ማስ ነው ፎርስ ራሱ ማለት ነው። አክሰለሬሽን ታይም ማስ ነው ማለት ነው። ሶ አክሰለሬሽን ደግሞ እዚህ ጋር ሊጠቀም የሚችለው ማን ነው? አክሰለሬሽን ዲዩ ቱ ግራቪቲ ነው። ስለዚህ 10 ነች ማለት ነው። ሶ 10 አክሰለሬሽን አለች። ማሷ ደግሞ 7 ኪሎ ግራም ነች። ስለዚህ ይሄን የሚያህል ፎርስ አገኛለሁ ማለት ነው። ይሄችን
10 ጊዜ 700 ፎርስ ነው ያገኘው። አያችሁ እየፈታችሁ ስትሄዱ ሙሉ ታውቃላችሁ ፎርስ አገኘው። ሶ እቺን ፎርስ ደግሞ አሁን ከማጋ ማባዛት ይኖርብኛል ከማጋ ከዲስታንስ ጋር አባዛለሁ ማለት ነው። ስለዚህ ማን ፎርስ ታይም ዲስታንስ ደግሞ ወርክ ይሆንልኛል ማለት ነው። ስለዚህ 700 አለችኝ 700 ሲባዛ በማን ዲስታንስ ይኖረኛል። ዲስታንሱ ስንት 3 ሜትር ነው 3 ሜትር ነው 3 ሜትር በ3 ሳባዛው ለማን ሳካፍል ለ6 አካፍላለሁ ከዛ በቀላሉ ማለት ነው። በቀላሉ እንደዚህ ዲፋይን እናደርጋለን ማለት ነው። ስለዚህ ምንም ፎርሙላዎችን ይዛችሁ በቀላሉ እንደዚች አይነት ዲፋይን እናደርጋለን ማለት ነው። ቅድም 700 ነበር ያገኘነው 700 ሲባዛ በ3 ኦቨር 6 ይሄ 1 ኦቨር 2 ይሆናል። 1 ኦቨር 2 ግን ጊዜን ግማሽ ስናደርገው ደግሞ ይሄ ይመጣልናል። በዚህ ወይ በቀላሉ ፓወር በዚህ ወይ እንዳገኝ ፎርሙላን ብቻ መያዝ ነው። ምንም የሚከብድ ነገር አይደለም። ያው በጣም የሚከብድ ነው የሚመስለው ግን አይደለም። በዚህ ወይ መስራት እንችላለን ማለት ነው። 15ኛ ጥያቄ ምን ይላል? ኤ ካር መኪና ማሱ ስንት ነው? 1000 ግራም ካለ መቀየር እንዳረሱ ኦኬ ሶ 1000 ኪሎ ግራም ነው። increases speed from what from this 10 ሜትር ፐር ሰከንድ to what to 20 ሜትር ፐር ሰከንድ። ስለዚህ ኢኒሻል ስፒዱ ስንት ነው ማለት ነው? 10 ሜትር ፐር ሰከንድ ነው። ከዛ ፋይናል ስፒዱ ደግሞ ስንት ሆነ ማለት ነው? 20 ሜትር ፐር ሰከንድ ሆነ ማለት ነው። 100 ኪሎ ግራም ያለው መኪና ማለት ነው። አሁን ስራ ፈልጉን ያለ ወርክ ደን ቅድም ድፍ እያደረግን ነበር። ፎርስ ታይምስ ኢዝ ኢኳል ቱ ማስ ፎርስ ታይም ዲስታንስ ማለት ነው። ግን እዚህ ጋር ዲስታንስ የሚባል ነገር አለ? የለም። ስለዚህ ወደ ሌላ ኒድ ማለት ነው። ቼንጅ ኢን ኤነርጂ ወደሚለው ሊድ ማለት ነው። ወርክ ኢዝ ኢኳልስ ቱ ማን ቼንጅ ኢን ኤነርጂ በኤነርጂ በማን ጊዜ በኤነርጂ ቴረም ጊዜ ማለት ነው። በወርክ ኤነርጂ ቴረም ጊዜ ወርክ ከማጋ እኩል መሆን ይችላል ከቼንጅ ኢን ኤነርጂ ጋር መሆን ይችላል። ኤነርጂ ደግሞ አንድ ካይኔቲክ ሊሆን ይችላል። ቅድም ባሳያችሁ ፎርሙላ 1/2 mv ስኩዌር ኦር ደግሞ ምን ሊሆን ይችላል? ፖቴንሻል ሊሆን ይችላል mgh። እዚህ ጋር ደግሞ ሙቭ እያደረገ ነው። ስለዚህ ካይኔቲክ ነው ያለኝ ማለት ነው። ስለዚህ ቼንጅ ኢን ካይኔቲክ ኤነርጂ ካለኝ ደግሞ ማነው 1/2 m ቼንጅ ኢን ቪ ላለው ማለት ነው። ስለዚህ ቪን ማለት ነው ቪን ደግሞ ስኩዌር አደርጋለሁ ማለት ነው። ስለዚህ ምንድነው አሁን እዚህ ጋር ማድረገው ማለት ነው ወርኩን ስጽፍ ምን እላለሁ 1/2 እንዳለኝ ነው። እንደው እዚህ ግማሽ አድርጌ 1/2 በዚህ በ1000 ሲካፈል 500 አስቀምጣለሁ። አሁን ጨዋታው እዚህ ጋር ነው ማለት ነው። ስለዚህ ምንድነው እዚህ ጋር ብራኬት ተሰጠነ ቪ ፋይናል ስኩዌር ማይነስ ቪ ኢኒሻል ስኩዌር ነው ማለት ነው። ስለዚህ ቪ ፋይናል ስኩዌር ደግሞ ቪ ፋይናልችን ስንት ነው? 20 ስኩዌር ሲሆን ደግሞ ስንት ነው? 400። ስለዚህ 400 ሲቀነስ ማን ነው ማለት ነው? ይሄ 100 ይሆናል ማለት ነው። ስለዚህ አንድ ላይ ስንት ሆነ ማለት 300 ሲባዛ በማን ይሆናል ማለት ነው? በ500 ይሆናል ማለት ነው። 300 ሲባዛ በ500 150,000 ይመጣል ማለት ነው። በቃ እቺን ፎርሙላ በመያዝ ማለት ነው። ስለዚህ በዚህ ወይ ፎርሙላ በመያዝ መስራት እንችላለን። ወርክ ኤነርጂ ቴረም which best defines specific heat capacity specific heat capacity best define የሚያደርገው የትኛው ነው? specific heat capacity ማለት ነው። specific heat capacity best define የሚያደርገው የትኛው ነው ይላል። ፈርስት እንወቅ ስፔሲፊክ ሂት ካፓሲቲ የምንለው ምንድነው? ስፔሲፊክ ሂት ካፓሲቲ ማለት ነው። ሶ ሂት ካፓሲቲ ያለ መጀመሪያ ማለት ነው። ሂት ካፓሲቲን እንዴት ነው ዲፋይን ያደርገው? አንድን ኦብጀክት እንትኑን ለመጨመር ቴምፕሬቸሩን ለመጨመር የምናሰጠው ሂት መጠኑ ምን ያህል ነው? ኦኬ መጠኑ ምን ያህል ነው? አንድን ኦብጀክት እዚህ ጋር የምታዩትን ኦብጀክት ቴምፕሬቸሩን በ1 ዲግሪ ሴልሺየስ ወይም ዲግሪ ኬልቪን ለመጨመር የሚያስፈልገው ሂት መጠኑ ስንት ነው? ማን የሚነግረን? ሂት ካፓሲቲ የሚባለው በካፒታል ሲ የምንገልጸው ማለት ነው። በካፒታል ሲ ኦኬ። እቺ ምን ማለት ነው? አንድን ኦብጀክት ቴምፕሬቸሩን በምን ያህል መጨመር? በ1 ዲግሪ ሴልሺየስ መጨመር ወይም ዲግሪ ኬልቪን ለመጨመር ወይም ዲግሪ ኬልቪን ስለመጨመር የምንጠቀመው ሂት መጠኑ ምን እንላለን? ሂት ካፓሲቲ እንላለን ማለት ነው። ሶ አሁን ውሃ ከነበረ እዚህ ጋር ውሃ ምን ይፈልጋል? ብዙ ሂት ይፈልጋል ዲግሪ ሴልሺየሱን በአንድ ለመጨመር ማለት ነው። ስለዚህ የውሃ ሂት ካፓሲቲ ምን እንላለን ማለት ነው? የሱ የሚፈልገው ሂት ምን ያህል ነው? ምን እንላለን? ብዙ ነው እንላለን። ግን እዚህ ጋር ሜታል ከሆነ ብረት ነገር ከሆነ ግን በ1 ዲግሪ ሴልሺየስ የምንጠቀመው ለመጨመር ሂቱን ቴምፕሬቸሩን በ1 ዲግሪ ሴልሺየስ ለመጨመር የምንጠቀመው ሂቱ ምን ያህል ነው ማለት ነው? ብዙም አይደለም። በአንዴ ነው ብዙ ትንሽ ነው ሂቱ ማለት ነው። ሂቱ ትንሽ ከመሆኑ የተነሳ ምን እንላለን? ሂት ካፓሲቲው ምንድነው? የዚህ ሎው ነው እንላለን። ሎው ሂት ካፓሲቲ ያለው እንላለን ማለት ነው። ሎው ሂት ካፓሲቲ የወተር ደግሞ ሃይ ሂት ካፓሲቲ። ሂት ካፓሲቲ ደግሞ ኢነርጂ ምን አይነት ኢነርጂ? ሂት ማለት ነው። ሂት ምን አይነት ሂት? ቴምፕሬቸሩን በ1 ዲግሪ ሴልሺየስ ወይም ዲግሪ ኬልቪን ለመጨመር የሚያስፈልገኝ ሂት ማለት ነው። ሂት እንለዋለን ማለት ነው። ሂት እንለዋለን ማለት ነው። ስለዚህ በዛ ወይ ያዙ ማለት ነው። ሶ በዛ ወይ ያዙ ካፒታል ሲ ነው የምንገልጸው። በዛ ወይ ያዙ ማለት ነው። ከዛ በኋላ ደግሞ
ከዛ በኋላ ደግሞ የዚህኛዋ ልጅ ደግሞ አለች ማን ስፔሲፊክ የሂት ካፓሲቲ ነው ያው ቅድም ያወራነው ማለት ካፒታል ሲ ያልኳ ሂት ካፓሲቲ እቺ ቃል ብቻ ማለት ነው። የሷ የዚች ልጅ ደግሞ ማን ስፔሲፊክ ሂት ካፓሲቲ አለች ስፔስ ሞር ሲ ምን ገጻት ማለት ነው። እቺ ስፔሲፊክ ሂት ካፓሲቲ ማን ነች ማለት ነው። ስፔሲፊክ ሂት ካፓሲቲ አንድን ኦብጀክት ቴምፕሬቸሩን በ1 ዲግሪ ሴልሺየስ ምን ለማድረግ ለመጨመር በ1 ዲግሪ ሴልሺየስ ወይም ኬልቪን ለመጨመር የሚያስፈልገን ሂት መጠኑ ምን አለ ስፔሲፊክ ሂት ካፓሲቲ አለው። ይሄ ስፔሲፊክ ከሂት ካፓሲቲ የሚለየው ምንድነው? ይሄ ዝም ብሎ ኦብጀክት አይደለም። የዚህ ኦብጀክት ማሱ ስንት ነው? 1 ኪሎ ግራም። to convert a temperature of 1 kilogram object by 1 degree Celsius, the amount of heat needed is called what? Heat specific heat capacity እንላለን ማለት ነው። አንድን 1 ኪሎግራም ኦብጀክት በማስ 1 ኪሎግራም ኦብጀክት ሂቱን የሚያስፈልገን ሂት በ1 ዲግሪ ሴልሺየስ ለመጨመር የሚያስፈልገን ሂት ምን እንላለን? ስፔሲፊክ ሂት ካፓሲቲ እንላለን። ሶ ሂት ካፓሲቲ በካፒታል ሲ፣ ስፔሲፊክ ሂት ካፓሲቲ ስሞል ሲ። ሂት ካፓሲቲ ፎርሙላው እንዴት ነው? the amount of heat የሚያስፈልገን ሂት በ1 ዲግሪ ሴልሺየስ ለመጨመር ማለት ቼንጅ ኢን ቴምፕሬቸር ማለት ነው። ቼንጅ ኢን ቴምፕሬቸር በዚህ ወይ ማለት ነው። ለዚህ ደግሞ ምን እንላለን ማለት ነው? ቼንጅ ኢን ኪው ኦቨር ሂት የሚያስፈልገን ሂት ማለት ነው ኪው። ስለዚህ ኦቨር ዋት ማን አለ ማለት ነው። በዚህ ማስ አለን ማለት ነው። ኦቨር ቼንጅ ኢን ቴምፕሬቸር ማለት ነው። ቼንጅ ኢን ቴምፕሬቸር ኪው ሂታችን ነች። በዚህ ወይ እንደዚህ በቃ እነዚህ ናቸው። ሶ በዚህ ከዚህ ደግሞ ምን ሁለቱን ኮምባይን አድርገን ደግሞ ሶልቭ ማድረግ እንችላለን። አሁን ለዚህ ለሂት ሶልቭ ብናደርግ ሂት ምን ይሆናል? በዚህ ጊዜም ሂት ሶልቭ ስናደርግ ምን ይሆናል? ሂት ኢዝ ኢኳልስ ቱ ምን ይሆናል ማለት ሲ ታይምስ ቼንጅ ኢን ቴምፕሬቸር ይሆናል በዚህ በኩል። አሁንም ስቲልም በዚህ ጊዜ ሂት እናረል እዚህም ሶልቭ ያደረኩት አንድ አድርጌ ሂት ክሪስ ክሮስ አደረግ ሂት ነው ስቲል። ሶ ይሄንን ምን ማድረግ ይችላል? አሁንም ሶ ምን ማድረግ ይችላል? ሲ ስፔሲፊክ ሂት ካፓሲቲ እቺ ሂት ካፓሲቲ ነች። ስፔሲፊክ ሂት ካፓሲቲ ሲባዛ በማን በቼንጅ ኢን ቴምፕሬቸር እላለሁ ማለት ነው። ስለዚህ አሁን ከዚህ አዲስ ፎርሙላው ከዚህ ቴምፕሬቸር ሲባዛ በቴምፕሬቸር ኤን ቶት ከዛ ማን ሂት ካፓሲቲ ከማጋ እኩል ይሆናል ስፔሲፊክ ሂት ካፓሲቲ ሲባዛ በማስ ይሆናል ማለት ነው። እቺን ያዟት ማለት ነው። እቺን በዚህ ወይ ያዙ። ሂት ካፓሲቲ ኢኳል ቱ ስፔሲፊክ ሂት ካፓሲቲ ሲባዛ በማስ ማለት ነው። በዚህ ወይ ያዙት ማለት ነው። ስለዚህ አሁን በነገርኳችሁ መሰረት ይሄን ጥያቄ በቀላሉ ነው የምትመልሱት ማለት ነው። ምን ይላል? which best defines specific heat capacity? specific heat capacity best define የሚያደርገው የትኛው ነው? specific heat capacity ምን አለው? the amount of heat የሚያስፈልገን አይደል? ፎርሙላውን ካስፈልገ mass time change in T አይደል እንዴ? change in temperature is equal to ማን ስሞል ሲንገልጽ አለን አይደል እንዴ? እንደዚህ ነገሮችን ብለን 1 ኪሎግራም ኦብጀክትን በ1 ዲግሪ ሴልሺየስ ለመጨመር አንድ ኪሎግራም ኦብጀክት ቴምፕሬቸሩን በምን ለመጨመር በ1 ዲግሪ ሴልሺየስ ወይም ኬልቪን ለመጨመር የሚያስፈልገን ሂት ነው። አሁን በቀላሉ መመለስ እንችላለን። ይሄን ማለት በአሁኑ መስራት ሂት ቱ ቼንጅ ቴምፕሬቸር ኦፍ ሂት እያለ ነው የሚያስፈልገው ሂት ቱ ቼንጅ ዋት ቴምፕሬቸር ኦፍ 1 ኪሎግራም ኦብጀክት። ያው በቃ ምንም መልሳችን ይሄው እዚህቹ አገኘ ነው። ምንም ማየት አይጠበቅብንም። ምንም ማለት ነው ይሄው ምንም ማየት አይጠበቅብንም። ሂት የሚያስፈልገው ሂት ምን ለማድረግ ቱ ቼንጅ ቴምፕሬቸር ኦፍ 1 ኪሎግራም የምትለዋለች። እቺ 1 ኪሎግራም የምትለዋ የምትጠፋ ከሆነ ሂት ቱ ቼንጅ ቴምፕሬቸር ባይ 1 ዲግሪ ሴልሺየስ ኦፍ ሰብስታንስ ብቻ ካላችሁ ይሄ ማን ነው? ሂት ካፓሲቲ ነው። ኦኬ ሂት ካፓሲቲ ነው። ስለዚህ በዚህች ጊዜ ሂት ቱ ቼንጅ ቴምፕሬቸር በቃ በዚህ ምንም ሌላ ቦታ ነው የሚወስደን ማለት ነው። ስለዚህ በዚህ ዋይ ማወቅና መያዝ እንችላለን። ፎርሙላ ቀደም ያሳያችሁ ነው እዚህ ያለው በዚህ ወይ ማወቅና መያዝ እንችላለን ማለት ነው። ስለዚህ በዚህ ወይ ያዙ ማለት ነው። ሶ እዚህ ጋር ምን ያለ 17ኛ ጥያቄ A 2 ኪሎግራም ሜታል የሆነ ሜታል አለ 2 ኪሎግራም ነው is heated ሂት አረግ ነው ከዛ from 20 ዲግሪ ሴልሺየስ to what 80 ዲግሪ ሴልሺየስ አይደል እንዴ 20 ዲግሪ ሴልሺየስ ነበር ይሄ ሜታሉ ወደ 86 ዲግሪ ሴልሺየስ ቀየር ነው። ከዛ ደግሞ እዚህ ጋር ምን አለች? ስፔሲፊክ ሂት ካፓሲቲ አለች ስሞል ሲ ማለት ነው። ስፔሲፊክ ሂት ካፓሲቲ አለች። ከዛ ፋይንድ ሂት አብዞርብድ አይደል ቅድም ወደ ፎርሙላችን እንሄድ። ስፔሲፊክ ሂት ካፓሲቲ is equal to changing q I mean q over what mass time changing t አይደል። ከዚህ ውስጥ ደግሞ ሂት እቺ ነች ሂት ይሄ የሚያስፈልገው ሂት ነው። ይሄ ማለት ነው ይሄ የሚያስፈልገው ሂት ነው።
ሂት ሲባል ይሄንን ነው የምትጠቀመው ኪውን ነው ይሄ የሚያስፈልገው ነው ኦኬ የሚያስፈልገው ነው እንጂ ሂቱ ራሱ አይደለም ኦኬ የሚያስፈልገው ሂት ነው ራሱ እንደው ይሄን ብዙ ጊዜ ካልኩሌት አታርጉትም እንደው ምንድነው የምትበሉ ካልኩሌት ስፔሲፊክ ሂት ካፓሲቲ ኦፍ ዲስ ሜታል ካልኩሌት ስፔሲፊክ ሂት ካፓሲቲ ኦፍ አይረን እንደዚህ ነው የምትባሉ ስፔሲፊክ በስሙ ነው የምትጠሩት ኦኬ ሶ ሂቱን ነው በዚህ ውስጥ ሂት ስላችሁ c = ሂት ኦቨር m ቼንጂንግ ካላችሁ ለሂቱን ሶልቭ የምታደርጉት ማለት ነው ስለዚህ q = ምን ይሆናል ማለት ነው c ታይምስ ስፔሲፊክ ሂት ካፓሲቲ ታይምስ ማስ ታይምስ ቼንጂንግ ቴምፕሬቸር ይሆናል ማለት ነው ሂት በራበስ ሙሉ የምትጠሩት ሂት ከተባላችሁ ይሄን የምትወስዱ ግን ይሄን ስፔሲፊክ ሂት ካፓሲቲን ደግሞ ዲፋይን ስታደርጉ በሂቱን ነው በወርዲንግ ሲሆን ደግሞ ሂቱን ኖርማል ትጠቀማል ሂት ስትባሉ ገብቷችኋል ብቻ አይደል በዛ ወይ እንከተላለን ማለት ነው ሶ በካልኩሌሽን ጊዜ ስፔሲፊክ ሂት ካፓሲቲ ራሱ ስሙ ነው የሚባለው ስፔሲፊክ ሂት ካፓሲቲ ተብሎ ነው የሚጠራው ሂት አይባልም ኦኬ ሂቱ ይሄ ነው ግን በወርዲንግ ጊዜ ኤክስፕሬስ በመናገርበት ጊዜ ስፔሲፊክ ካፓሲቲ ምንድነው ተብላችሁ ከተጠየቃችሁ አንድን የሚያስፈልገው ሂት ብላችሁ አንድን ኦብጀክት አንድን 1 ኪሎግራም ኦብጀክት በአንድ ሴልሺየስ ቴምፕሬቸሩን ለመጨመር የሚያስፈልገው ምን ትላላችሁ የሚያስፈልገው ሂት ስትሉ ምንድነው ያ ስፔሲፊክ ሂት ይሆናል ማለት ነው ስለዚህ በዚህ ጊዜ አሁን በቃ ማን ተሰጥቶናል ማን ስፔሲፊክ ሂት ካፓሲቲ ይሄው ሲ ብሎ ተሰጥቶናል 400 አስገቡ ማሱ ስንት ነው 2 ኪሎግራም ግራም ምናምን ካለ ወደ ኪሎግራም መቀየር ነው ባቸው እዛ ጋር አስተውሱ ቼንጂንግ ቴምፕሬቸር ደግሞ በቼንጁን ፈልጉ ቼንጁ ማለት ለውጡ በመሃላቸው ያለው ለውጥ ፈልጉ ለውጥ ማለት በዚህ ያለው ለውጥ 60 ነው ለውጥ ትልቁ ሲቀነስ 80 ሲቀነስ ማለት 20 ትልቁ ቼንጅ ማለት እንደዛ ነው አሁን ተማሪዎች ብዙ ጊዜ እንትን እዛ ውስጥ አልገባም ማለት ነው ሶ በዚህ ጊዜ ቼንጁ ስንት ይሆናል ማለት ነው 60 ይሆናል ማለት ነው 60 አለኝ ምንም ሌላ ምን ያህል 2 ኪሎ ግራም ማስ አለኝ ከዛ እዚህ ጋር 500 ይሄን በቃ 400 አለኝ ቀጥታ ማባዛት እኮ ነው ምንም በቃ የሚቀል ነገር ሂት በቃ አብዞርብድ የሆነው ሂት ነው ፈልጉ ሂት ነው በቃ በዚህ ስናባዛው ኢዝሊ ማግኘት እንችላለን ምንም እንደሚከብድ ነገር አይደለም ማለት ነው ሂት ማለት ነው ዲፔንድ የሚሆነው ማስ ላይ ዲፔንድ ያደርግ ስፔሲፊክ ላይ ቴምፕሬቸር ላይ ዲፔንድ ይሆናል ማለት ነው ሶ ሶስቱም ላይ ዲፔንድ ያደርግ በከፎርሙላ የተነሳ ማለት ነው እንቀጥል heat transfer by conduction is most efficient in what first we need to know that conduction አለ heat transfer የሚሆንበት ሜካኒዝም እንዴት ነው heat transfer የሚሆነው አስባችሁታ እንዴት ነው ትራንስፈር የሚሆነው heat መቼም አይጠፋም ሂት ስቶርድ ሆኖ የምታገኙት ነገር አይደለም ኦኬ ሁሌ ኢን ትራንስፈር በመሆን ያለ ነገር ነው ሂት እንዴት ነው ትራንስፈር የሚሆነው ስታስቡት የጓደኛችሁን እጅ ስትነኩ የጓደኛችሁ እጅ ሞቅ ከነበረ ወደ የናንተ ቀዝቃዛ ከነበረ በዚህ ይተላለፋል በመነካካታችሁ ይተላለፋል ማለት ነው ሰው ሌላ ደግሞ እዚህ ጋር እሳት ቢኖር እዚህ ጋር እናንተ ብትኖሩ ደግሞ በአየርም አያቸው በቫኪዩም ይተላለፋል ይሄ በሶስት አይነት መንገድ አለው the first one is conduction ምን ነው እዚህ ጋር ያለው ማለት ነው conduction the second one is convection የምንለው ማለት ነው then the third one is radiation በእነዚህ በሶስት ወይ ነው ሂት ምን የሚሆነው ትራንስፈር የሚሆነው ማለት ነው so conduction የምትለው እዚህ ጋር conduction በኮንዳክሽን ጊዜ ሂት በሚተላለፍበት ጊዜ ምንድነው ዳይሬክት ኮንታክት ነው እጅን ከእጅ መጽሐፍን ከመጽሐፍ ሲኒን ከሲኒ ፓርቲክሎቹ መጽሐፎቹ ላይ ያሉ ፓርቲክሎች ይንቀሳቀሳሉ አይንቀሳቀሱም ፓርቲክሎቹ ተሸክመው አይደለም በጀስት ኮንታክት በማድረጋቸው ምንም አንዳንድ ጊዜ ደግሞ አንዳንድ ፊዚክስ መጽሐፍ ላይ ደግሞ ምን ይባላል by collision of neighboring particles neighboring ማለት ጥግ ያሉ ፓርቲክሎች ማለት ነው ጥግ ዳር ያሉ ፓርቲክሎች ኮላይድ በማድረጋቸው እንጂ ሙቭ በማድረጋቸው አይደለም እነሱ ጥግ ኔይበሪንግ ፓርቲክል ኮላይድ በማድረጋቸው ምን ኮንዳክሽን ሂት በዛ ጊዜ የምተላለፈው ሂት ምን ይላል ኮንዳክሽን በዛ ጊዜ የሚተላለፈው ማለት ኮንቬክሽን ምንለው ደግሞ ይሄ ብዙን ጊዜ ፍሉዶች ላይ ነው የሚስተዋለው ፍሉዶች ላይ ማለት ነው ፍሉዶች ላይ ማለት ውሃ አለ አሁን እዚህ ጋር ጋንዳ አለ ማለት ልስ አለላችሁ እዚህ ጋር ይሄ ጋንዳ ቢኖር እዚህ ጋር የሆነ የሚሞቅ ነገር ጨመርኩ ብረት የጋለ ብረት እዚህ ጋር ጨምሩ ይሄ ውሃ ነው የምታዩት ማለት ነው ሶ የጋለ ነገር ጨመርኩ የጋለ ነገር ሲጨምር አሁን ሂቱ ትራንስፈር ይሆንና ወደ ውሃው ይሞቃል ውሃው ሲሞቅ እዚህ ጋር ያለው ውሃ እዚች ጋር ያለችው ፓርቲክል እሷም ወዴት መሄድ አለበት እዚህ ጋር ሄዳ ነው ምን የምታረገው እዚች ፓርቲክል እዚህ ጋር መታ ነው ይሄን የምታሞቀው ማለት ነው ፓርቲክሏ እየተንቀሳቀሰች ነው ፓርቲክሏ ተንቀሳቅሳ by the movement of particles ካለን ኮንቬክሽን ነው ይሄ ሜካኒዝሙ ምንድነው ኮንቬክሽን ነው ማለት ነው ስለዚህ ኮንቬክሽን እና
ኮንዳክሽን ምን ይፈልጋሉ ማለት ነው? ሁለቱም ምን ይፈልጋሉ? ሚዲየም ይፈልጋሉ፣ የሚያስተላልፋቸውን ይፈልጋሉ። የመጨረሻው ደግሞ ጨዋታ ቀያሪው ራዲዬሽን። ራዲዬሽን ምንም አይነት ምን አይፈልግም? ሚዲየም አይፈልግም ማለት ነው። ሶ ምንም አይነት ሚዲየም አይፈልግም። ለምሳሌ እዚህ ጋር የዚህ ኤግዛምፕል ደግሞ ምንድነው? እዚህ ጋር እሳት ስታቃጥሉ በምን በኤሌክትሮማግኔቲክ ዌቭ አማካኝነት ከዚህኛው ወደ እናንተ እዚህ ጋር ምንም ሳትነካኩ ይሞቃቸዋል፣ ሞቅ ይላቸዋል ማለት ነው። በምን በኤሌክትሮማግኔቲክ ሚዲየም አይፈልግም ማለት ነው። ስለዚህ በኤሌክትሮማግኔቲክ ዌቭ አማካኝ የሚተላለፉ ምን እንላለን ማለት ነው? ይሄ ራዲዬሽን እንላለን ማለት ነው። ስለዚህ ራዲዬሽን እንላለን፣ ያዙት ማለት ነው። ራዲዬሽን እንደዚህ ነው። በቃ ሶስቱንም አወቃችሁ፣ ምንም ማጻፍ ማገላጠበት አይጠበቅባችሁ ማለት ነው። ሶ ሂት ትራንስፈር ባይ ኮንዳክሽን ኢዝ ሞስት ኤፊሺየንት። ስለ ኮንዳክሽን ብቻ ነው። ኮንዳክሽን በንክክ የሚተላለፉ ፍሉይዶች ትራንስፈር ሳይሆኑ በማን ጊዜ ነው? ኮንዳክሽን ምን በሶሊድ ጊዜ ነው። ሶሊድ እና ሶሊድ አይደል ፓርቲክሎች ማለት ነው። ስለዚህ ማን ማለት ነው? በሶሊድ ጊዜ ነው በጣም ኤፊሺየንት የሚሆኑ በጣም ለኮንዳክሽን አሪፍ ነው። በማን ጊዜ ነው? በሶሊድ ጊዜ ነው ማለት ነው። ፓርቲክሎቹ ምን ተነካክተው አንድ ቦታ ትራንስፈር ሆኖ ሳይሆን ተነካክተው በማን ጊዜ? በሶሊድ ጊዜ። እዚህ ጥብብቅ ስላሉ ጥብብቅ ያለው ኦብጀክት ስታነካኩት ምን ሂት ትራንስፈር ይሆናል ማለት ነው። በጋዝ ጊዜም ደግሞ በጋዝ ጊዜ ምን አይሆንም ማለት ነው። በጣም ሊስት ኤፊሺየንት ነው ማለት ነው። እዚህ ጋር ኦልሬዲ ፓርቲክሉ እዚህ ነው ያለው፣ የዚህኛው ፓርቲክሉ እዚህ ጋር ነው ያለው። በጣም ኮንዳክሽን ኦከር ለማድረግ በጣም ኤፊሺየንት አይደለም፣ ሊስት ኤፊሺየንት ነው። ከዛ በመቀጠል መሀል ላይ ሊኩዊድ አለ ማለት ነው። ያዙ ነው፣ መሀል ላይ ሊኩዊድ አለ ማለት ነው። ስለዚህ በዚህ ወይ ያዙ ማለት ነው። ኮንዳክሽን ከተባለ ኮንቬክሽን ከተባለ ኦፍ ኮርስ ወደ ጋዝ ምናምን ልትሄዱ ትችላላችሁ፣ ራዲዬሽን ምናምን። ግን ኮንዳክሽን እያላችሁ ስለሆነ ያንን አስምሩትና ኮንዳክሽን ኤፊሺየንት የሚሆነው በሶሊድ ላይ ነው ማለት ነው። ኮንዳክሽን ትራንስፈርስ through heat through particle collisions እያቸው በፓርቲክሎች ግጭት አማካኝነት ማለት ነው። ግጭት ሲጋጩ ደግሞ ኔበር ላይ ያሉ ፓርቲክሎች ናቸው። ኔበር በማይክሮስኮፒክ ያሉ ፓርቲክሎች ማለት ነው። in solids particles are tightly packed ናቸው። ፓርቲክሎች tightly packed ናቸው። so heat passes efficiently heat efficiently pass ይሆናል ማለት ነው። so በዚህ ወይ ያዙ ማለት ነው። ጋዝ ፓርቲክልስ ፑር ኮንዳክሽን ነው። አያቸው ጋዝ ፓርቲክሎች ፑር ኮንዳክሽን ነው ያዙ። ከዛ ሊኩዊድ ቤተር ዳን ከጋዝ ይሻላሉ፣ ግን ስቲል ወርስ ናቸው አይደል እንዴ? ከማን ይሻሉ? በጣም ኤፊሺየንት ኮንዳክሽን ነው የምንለው በሶሊድ ፓርቲክል ነው። በቫኪዩም ጊዜ ደግሞ ምንም አይነት ኮንዳክሽን የለም። አስተውሉ። ስለ ራዲዬሽን እያወራው አይደለም፣ ስለ ኮንዳክሽን። ኮንዳክሽን በቫኪዩም ጊዜ ምንም አይነት ኮንዳክሽን ኢቭን ፓርቲክሎች ራሱ ስላይሉ ቫኪዩም ላይ ምንም አይነት ኮንዳክሽን ኦከር አይሆንም ማለት ነው። ስለዚህ በዚህ ወይ ያዙ ማለት ነው። ሶ ኮንዳክሽን ምን ማተርን ሪኳየር ያደርጋል። ስለዚህ ሜታሎች ደግሞ አር ኤክሰለንት ኮንዳክተር ናቸው ማለት ነው። ኮንዳክሽን ምንን ሪኳየር ማቴሪያልን ሪኳየር ያደርጋል። ከነዚህ ደግሞ ሜታሎች ምንድን ናቸው? ኤክሰለንት የሆኑ ኮንዳክተር ናቸው። ስለዚህ በዚህ ወይ ያዙ ማለት ነው። ሶ ቀጥታ ደግሞ አሁንም እንሂድ ማለት ነው። 19 ጥያቄ ደርሰናል፣ ልንጨርስ ነው። the quantity of heat ነው አሁንም የጠየቃችኋለሁ። ኪዋችንን ነው የጠየቀ ያለው ማለት to raise the temperature ተሰጥቶናል። ስለዚህ ቲያችን ተሰጥቶናል። ሰው ቴምፕሬቸር ኦፍ ብሎ እዚህ ጋር ቴምፕሬቸር ብሎ አልተሰጣችሁም። እዚህ ጋር ራሱ ማን የተሰጠን? ማሱን የተሰጠን ቀደም ቴምፕሬቸር ኦፍ 50 ኪሎግራም ኦፍ አይረን to raise temperature ምን ለማድረግ ሬይዝ ለማድረግ የማንን የ50 ኪሎግራም 50 ግራምን ነው። 50 ግራምን ወደ ኪሎግራም መቀየር ይኖርብናል። 50 ግራምን ማለት ነው። 50 ግራምን ወዴት መቀየር ይኖርብናል? ወደ ኪሎግራም መቀየር ይኖርብናል። ግራም 1 ኪሎግራም እዚህ ኢኳልስ ቱ ስንት ነው? 1 ኪሎግራም እዚህ ኢኳልስ ቱ ስንት ነው? 1000 ግራም ነው። ኦኬ 1000 ግራም ነው። ስለዚህ 500 ግራም ደግሞ ስንት ኪሎ ግራም ቢሆን ክሪስ ክሮስ ማድረግ ነው ማለት ነው። ክሪስ ክሮስ ማድረግ እቺ 0 ትጠፋለች፣ ቀጥሎ ያለችው 0 ትጠፋ 0.5 ኪሎ ግራም ብዬ የመጀመሪያ ስራ ይሄንን መቀየር ነው ማለት ነው። ስለዚህ ማስ 0.5 ግራም አለኝ። ስለዚህ ባይ 2 ዲግሪ ሴልሺየስ ሌላ ማን ተሰጠን? ስፔሲፊክ ሂት ካፓሲቲ ተሰጥተናል። ሲ ማለት ነው። ማንን እንፈልጉ? the quantity of heatን እንፈልጉ የተባለችው። ስለዚህ ሂታችን ምን ይሆናል ማለት ነው? ከዛ ድራይቭስ አድርገን ስናወጣ ስፔሲፊክ ሂት ካፓሲቲ ማስ ቼንጅ ኢን ቴምፕሬቸር። ቼንጁ ምንድን ነው? ኦልሬዲ አለ። ቼንጁ ነው የተቀመጠው ይሄ ማለት ነው። ምንም ኢኒሻል ምናምን ብሎ አልተሰጠን። ሪዝ ሆኖ ቼንጁ የደረሰበት ቼንጁ ስንት ነው? 2 ነው። ስለዚህ 2ን አስቀምጡ፣ 500ን አስቀምጡ። የዚህኛውን ነው ያስቀመጥኩት። የዚህ 500 አይደለም የምታስቀምጡት። ኦኬ 0.5 ነው የምታስቀምጡት ማለት ነው። ስለዚህ በዚህች ወይ ኢዝሊ ካልኩሌት ማድረግ እንችላለን። ስለዚህ ይሄን ደግሞ አጥፍቼ ኦቨር 10 ብዬ ይሄን በዚህች አጠፋለሁ። 2 ጊዜ 5 50 100 ይሆናል። 100 ሲባዛ 5 ስንት ይሆናል? 500 ይሆናል። እዚህ ይችላል ያለችን አንሰሪ ማለት ነው። ስለዚህ በዚህ ወይ በቀላሉ መመለስ እንችላለን ማለት ነው። ሶ እንፍጠን
ብዙ ነገር ኤክስፕሌን እያደረኩላችሁ ስላለ እናንተም በቀላሉ መመለስ ትችላላችሁ። the heat energy required to change ይሄን ኢዝሊ ነው የምትመልሱት። so the heat energy required to change 1 kilogram of substance from liquid to a gaseous state at the same temperature is called አንድ ነገር አሁን ደግሞ ላስተዋውቃችሁ። ላተንት ሂት የሚባል ነገር አለ። ላተንት ሂት ማለት ነው የቅድሙን ነግራችኋለሁ። የሆነ ሂት ሰፕላይ ስናደርግ አንድን ሂት ለአንድ ኦብጀክት ሰፕላይ ስናደርግ እዚህ ጋር አይስ ቢኖር ለዚህ አይስ ሰፕላይ ብናደርግ ይሄኛው ሂት አንደኛ ምን ሊያደርግ ይችላል? ቴምፕሬቸር ሊጨምር ይችላል። ኦኬ ሂቱ ማለት ነው። ቴምፕሬቸር ማይጨምር ከሆነ ደግሞ እዛ ውስጥ ያሉ አይስን ከአይስ በረዶ አድርጎ ብረት አድርጎ ያጠናክሮ የያዘው ቦንድ አለ። ይሄ ቦንድ ምን ይሆናል? ብሬክ ይሆናል። ይሄ ቦንድ ብሬክ ይሆናል ማለት ነው። ሂቱ ሄዶ ቦንዱን ብሬክ ያደርጋል፣ አሊያም ደግሞ ቴምፕሬቸሩን ይጨምራል። የአንድን ሰብስታንስ ሂት ስንጨምርበት ማለት ነው። ሶ ገብቷችኋል? ሶ አንድ ሂት አለ። እዚህ ጋር የሆነ ሂት አቃጠልኩት። ሳቃጥል እዚህ ጋር ውሃ አለ። ይሄ ውሃ ካለ ሶ ይሄን ውሃ አንደኛ የዚህን ውሃ ወደ ቴምፕሬቸሩን ለመጨመር ይጨምራል። ቴምፕሬቸሩን ጨምሮ 100 ዲግሪ ሴልሺየስ ሲጨምር ደግሞ ወደ ምን መቀየር ይጀምራል? ወደ ቫፖሪክ መቀየር፣ ወደ ስቲም እንፋሎት መቀየር ይጀምራል። ስለዚህ ምን እየሆነ ነው ማለት ነው? በዚህ ጊዜ ሂት ስቲል ሰፕላይ እየሆነ ነው። ይሄ ሂት ግን ቴምፕሬቸሩን እየጨመረ አይደለም። 100 ዲግሪ ሴልሺየስ ጀስት ቆሟል። ይሄም የፓርቲክሎቹ መሀል ያለው በውሃ ፓርቲክሎች መካከል ያለውን ቦንዱን እየሰበረ ነው። ስቴቱን እየቀየረ ነው። ከማን ከሊኩዊድ ከውሃ የነበረው ወዴት የተቀየረ ነው? ወደ ጋዝ የተቀየረ ነው ማለት ነው። ስለዚህ ይሄ ፕሮሰሱ ሊኩዊድ የነበረው ወደ ጋዝ ሲቀየር ቴምፕሬቸሩ ምንድነው? ኮንስታንት ነው። በቃ በሆነ ቴምፕሬቸር ነው። በመቶ ቴምፕሬቸር ወይም በቃ ኮንስታንት ቴምፕሬቸር ቼንጂንግ ቴምፕሬቸሩ ዜሮ ነው። ቼንጁ ማለት ምንም አይነት ቼንጅ የለውም። በቃ በኮንስታንት ቴምፕሬቸር ነው ይሄም ኦከር የሚሆነው ማለት ነው። ዊዛውት ቼንጂንግ ቴምፕሬቸር ነው ይሄ ኦከር የሚሆነው ማለት ነው። ምንም ሂቱ በዚህ ጊዜ የተጠቀምኩት ሂት ደግሞ ሌላ ስም ይኖረዋል። ምን ይባላል? ሌተንት ሂት እንለዋለን፣ ወይም ላተንት ወይም ሌተንት ሂት እንለዋለን ማለት ነው። ሌተንት ሂት እንለዋለን። ሂት ጀስት ዝም ብዬ ሂት አይደለም። ሌተንት ሂት እላለሁ። ምንድነው? ድብቅ ሂት ማለት ነው። ድብቅ ሂት ማለት ይሄ ድብቅ ሂት የተባለበት ምክንያት ደግሞ ምንድነው? ይሄ የዚህኛው ሂቱ ምንድነው የሚያደርገው? የአንድን ኦብጀክት ምን ያደርጋል? የአንድን ኦብጀክት ቴምፕሬቸሩን ምን ያደርጋል? ቴምፕሬቸሩን ሳይቀንስ የሆነ ውሃ ነገር እዚህ ውስጥ ቢኖር የዚህ ውሃ ቴምፕሬቸሩን አይጨምርም። ሜዥር አታርጉም። ቴምፕሬቸሩ 100 በነበረበት ነው የሚሆነው ኮንስታንት ቴምፕሬቸር ዊዛውት ቼንጂንግ ቴምፕሬቸር። ግን ቦንዱን ምን ያደርጋል? ብሬክ ያደርጋል። የውሃ ሞለኪውል ያሉ ቦንዱን ብሬክ ያደርግና ይሄ ወደ ጋዝ ይቀየራሉ። ስለዚህ ምን ስቴቱን ቀየረ? ስቴት እንላለን። ስቴቱን ቀየረ ወይም ፌዝ እንላለን። ፌዙን ምን አደረገ? ቀየረ። ፌዙን ቀየረ። ይሄኛው ሂቱ ምን እንላለን? ዝም ብዬ ሂት እንለው። ተደብቆ መጥቶ ምንም በተርሞሜትር የምናውቀው አይደለም። ተርሞሜትር ቴምፕሬቸሩን አይደለም ሜዥር የሚያደርገው። ስለዚህ ግን ይሄ በቴምፕሬቸሩን በተርሞሜትር ሜዥር የምናደርገው አይደለም። ቦንዱና ሂቱን የተጠቀምነው ቦንዱን ለመስመር ነው አይደል? ስለዚህ ምን እንለዋለን ማለት ነው? ይሄን ላተንት ሂት እንላለን ማለት ነው። ላተንት ሂት እንላለን ማለት ነው። ላተንት ሂት ካለን በኋላ እዚህ ጋር ደግሞ ላተንት ሂት ካለን በኋላ እዚህ ጋር ከታች ነው ያልኩት። ላተንት ሂት እዚህ ጋር ሂት ኢነርጂ ሪኳየርድ ቱ ቼንጅ ስቴቱን ውሃ የነበረውን ወዴት? በረዶ የነበረውን ወደ ውሃ የነበረውን ደግሞ ወደ ጋዝ። አያችሁ ስቴቱን ለመቀየር ቴምፕሬቸሩን ሳይቀይር ስቴቱን ለመቀየር የተጠቀምነው ሂት ምን እንላለን? ላተንት ሂት እንላለን ማለት ነው። ሌተንት ሂት እንላለን ማለት ነው። ሌተንት ሂት እንላለን ማለት ነው። ሶ ሌተንት ሂት ቴምፕሬቸር የማይቀየረው መቼ ነው? በ0 ዲግሪ ሴልሺየስ። በ0 ዲግሪ ሴልሺየስ ምን የነበረውን ወደ ምን ይቀየራል? ውሃ የነበረው ወዴት ይቀየራል? ውሃ የነበረው ሳይሆን አይስ የነበረው በረዶ የነበረው ወዴት ይቀየራል? ወደ ውሃ ይቀየራል። ወደ ወተር ይቀየራል። ማን? አይስ የነበረው ወደ ውሃ ይቀየራል ማለት ነው። ስለዚህ በዚህ ጊዜ አይስ የነበረውን ወደ ውሃ ለመቀየር የተጠቀምነው ኢነርጂ ደግሞ ምን ይባላል? ላተንት ሂት ኦፍ ፊውዥን እንላለን። ላተንት ሂት ኦፍ ፊውዥን እንላለን ማለት ነው። አይስ የነበረውን ወደ ውሃ ለመቀየር የተጠቀምነው ምን? ላተንት ሂት ኦፍ ፊውዥን እንላለን ማለት ነው። አሁን ደግሞ ውሃ አለ። ይሄ ውሃ ደግሞ ስቲል ደግሞ ምንድነው? ውሃ ነው። ቴምፕሬቸሩን ሳይቀይር በ100 ዲግሪ ሴልሺየስ ወዴት ይቀየራል? ወደ ምን ይቀየራል? ወደ ስቲም ይቀየራል ወይም ወደ ጋዝ ይቀየራል ማለት ነው። ወደ ጋዝ ይቀየራል። ወደ ጋዝ ሲቀየር የነበረው ምን እንላለን ደግሞ? ላተንት ሂት ኦፍ ቫፖራይዜሽን እንላለን። ላተንት እዚህ የተጠቀምነው ሂት ላተንት ሂት ኦፍ ቫፖራይዜሽን እንላለን ማለት ነው።
ስለዚህ በዚህ ወይ ነው ምን ላቴንት ሂት ኦፍ ፊውዥን እናውቃቸዋል፣ ላቴንት ሂት ኦፍ ቫፖራይዜሽን፣ ላቴንት ሂትን እናውቃቸዋል። ስለዚህ አሁን ምንድነው ማለት ነው በቃ የሚሰጣችሁም ኢዝሊ እንትን ማድረግ ነው ማለት ነው። ሶ በዚህ ወይ ማወቅ እንችላለን ማለት ነው። ሶ ላቴንት ሂት ኦፍ ፊውዥን ሶሊድ ቱ ሊኩዊድ ቼንጅ አይደለ? ኖ ቴምፕሬቸር ቼንጅ ዱሪንግ ሜልቲንግ ኦር ፍሪዚንግ። ፍሪዝ በሚያደርግበት ወይም ሜልት በሚያደርግበት ጊዜ ሶሊድ የነበረው ወደ ሊኩዊድ በሚቀየርበት ጊዜ ምንድነው ምንም አይነት ቴምፕሬቸር አይቀየርም። ላቴንት ሂት ኦፍ ፊውዥን እንላለን። የሂቱን ደግሞ ሌላ ስፔሲፊክ ስም አገኘ ላቴንት ሂት ኦፍ ፊውዥን አለው። ላቴንት ሂት ኦፍ ቫፖራይዜሽን ምንለው ደግሞ ሊኩዊድ የነበረው ወደ ሲቀየር ወደ ጋዝ ሲቀየር ነው። ሊኩዊድ የነበረው ላቴንት ኦፍ ቫፖራይዜሽን ኖ ቴምፕሬቸር፣ በዚህም ጊዜ ቴምፕሬቸር አይቀየርም። ይሄን ደግሞ ምን እንላለን? ቦይሊንግ ኦር ኮንደንሴሽን እንላለን። ቦይሊንግ፣ ኮንደንሴሽን፣ ሜልቲንግ፣ ፍሪዚንግ አሁን ላሳያችሁ ነው። ተዘጋጁ። ሶ ይሄ ነው ማለት ነው። ሶ ኪ ፖይንቱ ምንድነው? ቴምፕሬቸር ሪሜይንስ ኮንስታንት ዱሪንግ ፌዝ ቼንጅ። ፌዙ በሚቀየርበት ጊዜ ቴምፕሬቸሩ ኮንስታንት ይሆናል። ኤነርጂ ኢዝ ዩዝድ ቱ ቼንጅ ዋት ስቴቱን ለመቀየር ቦንዱን ብሬክ ለማድረግ ኤነርጂውን ተጠቅመናል። ቴምፕሬቸሩን ለመቀየር አይደለም። ያን ከያዝን በኋላ አሁን ደግሞ ትራንስፈሩን እንትን እንድትለችን እንደበርባት ማለት ነው። ሶ ሜልቲንግ ማለት ምን ማለት ነው? ወይም ፊውዥን ማለት መዋሃድ ማለት ነው። እዚህ ጋር ይሄ ያለ በረዶ አለ፣ እዚህ ጋር በረዶ፣ እዚህም በረዶ ተውድሆ ምን ውሃ ሆነ፣ ቀለጠ፣ ሊኩዊድ ሆነ። ሶሊድ የነበረው ሊኩዊድ የሚሆን ከሆነ ምን እንላለን? ሶሊድ የነበረችው ሊኩዊድ ስትሆን ምን እንላለን? ሜልት አረገ፣ ፊውዥን እንላለን። ሜልት አረገ፣ ፊውዥን እንላለን። ፍሪዚንግ ደግሞ ፍሪዚንግ ወይም ሶሊዲፊኬሽን። ፍሪዝ ሆነ ማለት ደርቆ ቀረ አይደል? እዚህ ጋር ውሃ ነበር፣ ይሄ ውሃ ፍሪዝ አረገ ማለት ደረቀ። ያ ማለት ምን ወደ ሶሊድ ተቀየረ። ሊኩዊድ የነበረው ወደ ሶሊድ ሲቀየር ምን ሶሊዲፊኬሽን ኦር ፍሪዚንግ እንላለን ማለት ነው። ኢቫፖሬሽን ደግሞ መተነን፣ ውሃ የነበረው ወተር የነበረው ወይም ምን ሊኩዊድ የነበረው ወደ ጋዝ ሲቀየር የዛችኋል አይደል? ኢቫፖሬሽን እንላለን ማለት ነው። ከዛ ደግሞ ሌላ ምን አለ? ቦይሊንግ አለ። ቦይሊንግ ማለት መፍላት ወይም ቫፖራይዜሽን ኦልሞስት ሴም ናቸው እነዚህ ሴም ናቸው ማለት ነው። ሊኩዊድ የነበረው ወደ ጋዝ ሲቀየር ወይም ኢቫፖራይዜሽን ቦይሊንግ ሴም ነው። በቃ ሊኩዊድ የነበረው ወደ ጋዝ ነው። ፍሪዚንግ ሶሊዲፊኬሽን ሴም ነው። ማንስ ሊኩዊድ የነበረው ወደ ሶሊድ ሲቀየር። ስለዚህ በዚህ ወይ ያዙ ማለት ነው። ሌላ በጣም አሪፍ ነው የምንለው ምንድነው? ኮንደንሴሽን ምንድነው? ኮንደንስ አረገ ማለት ጋዝ የነበረው ምን ወደ ተቀየረ? ወደ ሊኩዊድ ተቀየረ። ጋዝ የነበረው ወደ ሊኩዊድ አቀየረ። ለምሳሌ በእንትን ጊዜ አስተውላችሁ ከሆነ በዲስት ክዳን ጊዜ ኮንደንስን እያደረገ ነበረው። ኮንደንስ ያደርጋል ማለት ነው። ሊኩዊድ ጋዝ የነበረው ወደ ይቀየራል፣ ወደ ሊኩዊድ ሲቀየር ኮንደንሴሽን እንላለን። የሱ ኦፖዚት ደግሞ ምን እንላለን? የሱ ኦፖዚት ደግሞ ኮንደንሴሽን ሊኩዊድ የነበረው ወደ ጋዝ ሲቀየር ደግሞ ምን እንላለን? ከላይ የምታዩት የሱ ኦፖዚት ነው ማለት ነው። የሱ ኦፖዚት ነው። እዚህ ኮንደንሴሽን የቫፖራይዜሽን ወይም ቦይሊንግ የሱ ኮንደንሴሽን ነው፣ የሱ ኦፖዚት ማለት ነው። ጋዝ የነበረው ወደ ሊኩዊድ ሲቀየር። ሰብሊሜሽን ደግሞ ይሄ ጃምፕ ያደርጋል። ይሄ ጃምፕ የሚያደርገው ማለት ነው ከየት ቀጥታ ነው። በቃ ሶሊድ የነበረው ቀጥታ ወደ ጋዝ ሲቀየር ሰብሊሜሽን እንላለን ማለት ነው። ሶሊድ የነበረው ቀጥታ ወደ ጋዝ ሲቀየር ሰብሊሜሽን እንላለን። ከዛ ደግሞ እዚቹ ደግሞ እቺ ጋዝ ደግሞ ዝም ብላ ስትከማች ክምችት ሲፈጥፈት ደግሞ ዲፖዚሽን እንላለን ማለት ነው። እነዚህን ያዙ ማለት ነው። ዲፖዚሽን፣ ሰብሊሜሽን፣ ጃምፕ ሲያደርግ አይስ ነበረው ወደ ጃምፕ ሲያደርግ እነዚህ ዲፖዚሽን። በቃ እችን ከያዛችሁልኝ በጣም አሪፍ። አሁን ወደ ጥያቄው ለመመለስ አቅም ያለን ይመስለኛል ስቲል ማለት ነው። ሰው እንመለስ ወደ ጥያቄው ማለት ነው። ሰው ጥያቄው ምን ይላል? the heat energy required to change 1 kilogram of 1 kilogram የሚያስፈልገው ሂት ኤነርጂ ላቴንት ሂት ኦፍ ፊውዥን ነው ወይስ ላቴንት ሂት ኦፍ ቫፖራይዜሽን ነው ወይስ ላቴንት ሂት ነው ወይስ ሂት ነው ወይስ የትኛው ነው? the heat energy required to change 1 kilogram of substance from liquid ከሊኩዊድ ከነበረበት ጨዋታውን ጀመረ ወደ ጋዝ ሲቀይር ኢቫፖራይዜሽን አይደል? ቅድም ያየ ነው ቦይሊንግ። ስለዚህ ምንድነው ይሄ ስቴት at same temperature ሳይቀየር ካለን ላቴንት ሂት የሚለው ጋር መጣን። ከየት ወዴት? ከሊኩዊድ ወደ ጋዝ ስላለ ደግሞ ወዴት መጣን? ቫፖራይዜሽን። ስፔሲፊክ ላቴንት ሂት ኦፍ ቫፖራይዜሽን እንላለን ማለት ነው። ስፔሲፊክ ላቴንት ሂት ኦፍ ቫፖራይዜሽን እንላለን ማለት ነው። ስፔሲፊክ ላቴንት ሂት ኦፍ ቫፖራይዜሽን እንላለን ማለት ነው። ያችን ያዟት ማለት ነው። ስፔሲፊክ ላቴንት ሂት ኦፍ ቫፖራይዜሽን ነው የሚያስፈልገን አማውንት ኦፍ በቃ ገብቷቸዋል። እቺ ደግሞ በምንድን ነው ዲስክራይብ የምትሆነው? ቅድም እንዳልኳችሁ በወርዲንግ ጊዜ በወርዲንግ ነው። እቺም ስቲል ሲ ነች። ኦኬ ስቲል በሲ ነው ዲስክራይብ የምትሆነው፣ ግን ምንድነች
ስፔሲፊክ ላተንት ሂት ኦፍ ቫፖራይዜሽን ነች ማለት ነው። ስፔሲፊክ ላተንት ሂት ኦፍ ቫፖራይዜሽን ነች ማለት ደግሞ ምንድን ነች ማለት ነው? ላተንት ሂት ኤል ነቻ። ከዛ ላተንት ሂት ከዛ ቫፖራይዜሽን ይሄ ነው ላተንት ሂት ኦፍ ቫፖራይዜሽን እንላለን። ኤልኤፍ ደግሞ ላተንት ሂት ኦፍ ፊውዥን እንላለን። ከምን ከሊኩዊድ ነው ከአይስ ወደ ሊኩዊድ ለመቀየር የምንጠቀመው ሂት የጨመርንለት ሂት ነው። ይሄም የጨመርንለት ሂት ነው። ግን በወርዲንግ ጊዜ አሁን ስቲል የነገርኳችሁ የሚያስፈልገን 1 ኪሎግራም ከአይስ ወደዚህ ምናምን ካለ ወደዚህ ይሄን ትጠቀማላችሁ። የሚያስፈልገን ምናምን ካለ ማለት ነው። ሶ በዚህ ወይ ተጠቀሙ። ስፔሲፊክ ላተንት ሂት ኦፍ ቫፖራይዜሽን ትጠቀማላችሁ ማለት ነው። ስለዚህ በቃ ይሄ ኢዝሊ እንደዚህ መረዳት እንችላለን ማለት ነው። ኢዝሊ እንደዚህ ሰብሊሜሽን ምናምን ነግሬያችኋለሁ። እዚህ በአሁኑ መንገድ እንዲታል። ስለዚህ ክሪቲካል ፖይንት እነዚህ እንገራችሁ። ሶ ግራፍ አለ ቴምፕሬቸር ቨርሰስ ፕሬሸር የሚባል ምን አለን? ግራፍ አለን። ግራፍ እንደዚህ ይሆናል ማለት ቴምፕሬቸር ቨርሰስ ግራፍ። በዚህ ጊዜ ምን ፕሬሸር ይኖራል፣ ከዛ ምን ይኖራል? ቴምፕሬቸር ይኖራል፣ ፕሬሸር ይኖራል ማለት ነው። ሶ በዚህ ጊዜ ክሪቲካል ቴምፕሬቸር እና ክሪቲካል ፕሬሸር የሚገናኙበት ቦታ ምን ይባላል? ክሪቲካል ፖይንት እንላታለን ማለት ነው። ሶ ክሪቲካል ፖይንት እንላታለን ማለት ነው። እቺ ክሪቲካል ፖይንት ደግሞ ምንድነች ማለት? ክሪቲካል ፖይንት በቃ ያዟት። ክሪቲካል ፖይንት ኦፍ ዋተር ስንት ነው ማለት ነው? መጀመሪያ ክሪቲካል ፖይንት የምትለዋ ማወቅ ይኖርብናል ማለት ነው። አልያዝኩላችሁም እዚህ ጋር አይዶን ነው ግን ከስር ነው መሰለኝ። እዚህ ጋር ነው። ሶ ትሪፕሌት ፖይንት እና ክሪቲካል ፖይንት ማወቅ ይኖርብናል ማለት ነው። ክሪቲካል ፖይንት የምንለው መቼ ነው? ክሪቲካል ፖይንት ፈተና ላይ በቀላሉ ነው ማለት ቴምፕሬቸር ኤንድ ፕሬሸር በቴምፕሬቸር በፕሬሸር በዛ ጊዜ ሊኩዊድ እና ጋዝ ቢካም ኢንዲስቲንጉishable ማይለዩ ኖ ባውንደሪ ቢትዊን ደም ማነማ ሊኩዊድ እና ጋዝ ማይለዩ በሚሆኑበት ጊዜ ኢንዲስቲንጉishable የማይለዩ ተለይቶ የማይታወቁ ምን ሴፓሬት ማይሆኑበት ጊዜ ናት ሴፓሬት አንድ የሚሆኑበት ጊዜ ቢካም ዋን ስቴት በአንድ ስቴት አያችሁ መለይተናቸው በማናቀበት ጊዜ አንድ ስቴት የሚመጡበት ጊዜ ምን እንላለን? ክሪቲካል ፖይንት እንላለን። ማናማ ሊኩዊድ እና ጋዝ መለየት አንችልም፣ አንድ ይሆናሉ። ምንም ነው ባውንደሪ ብትዊን ደም ባውንደሪ ምንም በማላችሁ ባውንደሪ አይሆን። ይሄ ምን ክሪቲካል ፖይንት እንላለን። ትሪፕሌት ፖይንት የምንለው ደግሞ በአሁኑ ግራፍ ላይ ማናማ ትሪፕሌት ፖይንት የምንለው ሶሊድ ሊኩዊዱ ጋዙ በአንዴ ሲገኝ ጀማ ሲፈጥሩ ጀማ ሆኖ አንድ ላይ ሲገኙ ምን እንላለን? ትሪፕል ፖይንት። ትሪፕል ራሱ ማለት 3 ማለት ነው። ማማነ ሶሊዱ ሊኩዊዱ ጋዙ እነሱ ሶስቱም በአንዴ በሚገኙበት ጊዜ ትሪፕል ፖይንት እንላለን። ያን ያዙ ማለት ትሪፕል ፖይንት እንላለን ማለት ነው። ያን ያዙ። ያን ከያዝን በኋላ ትሪፕል ፖይንት አውቃችሁ በቃ ያችን ሸመድ አድርጋችሁ ያዙ። ስለዚህ በውሃ ደግሞ ትሪፕል ፖይንት አለው። ለውሃ ትሪፕል ፖይንቱ ስንት ነው ማለት ነው? ይሄን ፈተና ላይ ሰመጣ ያዙ 273.16 273 የምትላዩን ያዙ። ምን ኬልቪን ነው ማለት ነው። ኬልቪን 273 ብዙ ቴምፕሬቸር ሊመጣ ይችላል። 273 ትሪፕል ፖይንቱ ስንት ነው ማለት 273 ኬልቪን ነው ማለት 273 ኬልቪን ማለት 273 ኬልቪን ደግሞ ወደ ዲግሪ ሴልሺየስ መቀየር እንችላለን። ወደ ዲግሪ ሴልሺየስ ሲንቀይረው ደግሞ ስንት ማለት ነው? ኦልሞስት 0 ዲግሪ ሴልሺየስ ማለት ነው። 0 ዲግሪ ሴልሺየስ እንደማለት ማለት ነው። 0 ዲግሪ ሴልሺየስ እንደማለት ማለት ነው። ስለዚህ ያዟት 273.16 ኬልቪን ምን እንላታለን ማለት ነው? እቺን ትሪፕል ፖይንት ኦፍ ዋተር እንላለን። የዋተር ትሪፕል ፖይንት እንላለን። ማማማን ሁለቱም ሶስቱም በአንድ የሚገኙበት ትሪፕል ፖይንት አድርግ። በዋተር ጊዜ ትሪፕል ፖይንቱ ስንት ነው? ቴምፕሬቸሩ ስንት ነው? 273 ኬልቪን ነው። በ611 ፓስካል ፕሬሸሩ ማለት ፕሬሸሩ 600 ግን እቺ ቴምፕሬቸሩ ልትመጣ ትችላለች ማለት 273 ኬልቪን ብላችሁ ያዙ ማለት 273 ኬልቪን ብላችሁ ያዙ ማለት ሶ እቺን ኬልቪን ደግሞ ወደ ቴምፕሬቸር ወደ እንትን ለመቀየር ከፈለግን ወደ ዲግሪ ሴልሺየስ ለመቀየር ከፈለግን ደግሞ ምን ማለት ነው? ዲግሪ ሴልሺየስ ሲደመር 273 አይደል ኬልቪን የሚሆነው። ስለዚህ 273 ኬልቪን ደግሞ ምን ዲግሪ ሴልሺየስ ይሰጣናል ማለት ነው። ስለዚህ 273 ሲቀነስ 273 ስንት ማለት ነው? 0 ይመጣል ማለት ነው። እቺኛው ወደዚህ ስትመጣ እቺኛው ወደዚህ ዲግሪ ሴልሺየስ እዚህ ኳልቱ ኬልቪናችን ስንት ነው? 273 ሲቀንስ 273 0 ዲግሪ ሴልሺየስ ማለት ነው። 0 ዲግሪ ሴልሺየስ ብላችሁ ያዙ ማለት ነው። ስለዚህ በዚህ ጊዜ ማለት ነው 273 ብላችሁ ያዙ ማለት ነው። ሶ ያ ነው ማለት ነው። ሶ ክሪቲካል ፖይንት ኦፍ እዚህ ጋር ግን ኢረር ያለ ይመስለኛል። ቆይ አንዴ። ስለዚህ
እንደዚህ ነው ማለት ነው። ስለዚህ በዚህ ወይ እንደዚህ ካልኩሌት ማድረግ እንችላለን ማለት ነው። ሶ እዚህ ጋር በቃ ያዙ ዜን 273 የሚለውን ያዙ ማለት 273 ኬልቪን ይሄን ያዙ። ስለዚህ በቃ ጊዜ አላባክን ልፍጠን ማለት ነው። ሶ በዚህ ወይ እቺን በቃ እቺን ያዟት ማለት ነው። እቺን ከያዝን በኋላ ቀጥለው ደግሞ ክሪቲካል ፖይንት ደግሞ ለወተር ነው። ትሪፕል ፖይንት ለወተር ይሄ ነው 273 ኬልቪን ነው። ይሄን ያዙ። ከዛ በኋላ ለዚህኛው ደግሞ ስንት ነው 647 ክሪቲካል ፖይንት ለወተር ደግሞ 647 ዲግሪ ሴልሺየስ ሲቀየር ነው። ይሄ ዲግሪ ሴልሺየስ ሲቀየር ነው። ይሄን ተውት ሲቀይሩት ይሄ ስህተት ነው፣ በስህተት ነው የተቀየረው ማለት ነው። ሶ ይሄን ተውት ማለት ነው። ሶ ዲግሪ ሴልሺየስ ራሳችሁ መቀየር ትችላላችሁ። ቢክስ ፎርሙላውን ተጠቅማችሁ ማለት ኬልቪን ኢዝ ኢኳልስ ቱ ዲግሪ ሴልሺየስ ፕላስ 273 የሚለው ተጠቅማችሁ ከዚህ ውስጥ ደግሞ ዲግሪ ሴልሺየስ ኢዝ ኢኳልስ ቱ ኬልቪን ማይነስ 273 በማለት ራሳችሁ ካልኩሌት ማድረግ ትችላላችሁ ማለት ነው። ሶ በዚህ ወይ በዚህ ጊዜ ሶ 200 ኤስአይ ዩኒቱ ባይዘው የቴምፕሬቸር ኬልቪን ነው። ኦኬ ያን ነው። ስለዚህ በዚህ እቺን ለማያዝ ሞክሩ ማለት ነው። ይሄ 200 ማይክ እቺ ሜጋ ለማለት ነች። ሜጋ ኤም ማለት ነው። ሜጋ ማለት ደግሞ 10 ሬዝ ቱ 6 ማለት ነው። ማይነስ ሳይሆን ማይክሮ ሳይሆን ማይነስ ነው። ኦኬ ማይክሮ ሳይሆን ማይነስ ነው። ሜጋ ሳይሆን ፖዚቲቭ ነው። ካፒታል ኤም ማለት ነው። ስለዚህ በዚህ ወይ ያዙ ማለት ነው። ሶ ማይክሮ ማለት ደግሞ እንደዚህ ነው የምትባሉት ማለት ነው። በዛ ነው የምትሰጡት 10 ሬዝ ቱ -6 ማለት ነው። ስለዚህ በዚህ ወይ ያዙ ማለት ነው። እንደዚህ ካይዝም በኋላ ሶ ሊኩዊድ ኤንድ ጋዝ ቢካም አይደንቲካል። ያ ደግሞ ምን ይባላል? ሱፐር ክሪቲካል ፍሉይድ እንላለን ማለት ነው። ሶ ክሪቲካል ፖይንት በቃ በዚህ ኮንሰፕቷም ያዙ ማለት ነው። በጣም ቆየው ባይዘው ማለት ነው። ሂት ኤነርጂ ኳሊቲ ቼንጅ በቃ ይሄም አሁን የነገርኳችሁ ማለት ነው። አሁን የነገርኳችሁ ማለት ነው። በጣም አውቃችሁታል። ሶ አሁን ቅድም ያየ ነው ማለት ነው። ሶ እንትን እዚህ ጋር ደግሞ እንቀጥል። which one of the temperature is absolute zero? absolute zero የሚሆነው ቴምፕሬቸር የትኛው ነው? absolute zero ቴምፕሬቸር የሚባለው የትኛው ነው? ማን ነው ኤስአይ ዩኒቱ? ኤስአይ ዩኒት ማን ነው? ኬልቪን ነው ኤስአይ ዩኒቱ አይደል? የቴምፕሬቸር ኬልቪን ፋሬንሃይት አለ አይደል? እነ ፋሬንሃይት እነዚህ ምናምን አሉ አይደል? እነ ፋሬንሃይት ዲግሪ ሴልሺየስ ኬልቪን አሉ። ከነዚህ ከሶስቱም ከፋሬንሃይት ከዲግሪ ሴልሺየስ ማን ነው ኤስአይ ዩኒት? ኬልቪን ነው። ኬልቪን ደግሞ በማን ነው የሚሰር? 273.15 ከ273 ነጥብ እስከ 373 ዲፍረንሱ ስንት ነው? 100 ነው። ዲፍረንሱ ማለት የቴምፕሬቸር የኬልቪን ዲፍረንሳቸው እኩል ነው። ኦኬ ሶ ስለዚህ ለዛ ነው ኬልቪን ኦር ዲግሪ ሴልሺየስ የሚባለው ማለት ነው። ስለዚህ አሁን 273 ምንድነው ማለት ነው? 200 እስከ 373 ነው ስናዛምደው ማለት ነው። ስለዚህ 0 ኬልቪን ማለት ምንድነው? አብሶሉት ነው ማለት ነው። አብሶሉት ነው። አብሶሉት 0 ቴምፕሬቸር የሚባለው 0 ኬልቪን ነው። ያዙት። ኦኬ 0 ኬልቪን በቃ ኤስአይ ዩኒቱ ማነው ትላላችሁ? ኬልቪን ነው። ኬልቪን ነው ትላላችሁ። ኤስአይ ዩኒቱ ማነው? ኬልቪን ነው። አብሶሉት ቴምፕሬቸር ስትባለው ኬልቪን ካልኩ በኋላ ኬልቪን ደግሞ ኬልቪን ለዜሮ መሆን ማለት አብሶሉት ዜሮ ነው። አብሶሉት ቴምፕሬቸር ላለው ማለት ነው። ኬልቪን ለምን መሆን ማለት ነው? ዜሮ መሆን ማለት ነው። ኬልቪን ለዜሮ መሆን ገብቷችኋል? ኬልቪን ዜሮ ከሆነ አብሶሉት ቴምፕሬቸር። ስለዚህ እቺን ደግሞ ወደ በፈጠነች ደግሞ እዚህ ጋር ሸዋሸዋ አድርጋችሁ ትቀይራላችሁ ማለት ነው። ስትቀይሩ ምንም ኬልቪን ኢዝ ኢኳል ቱ ዲግሪ ሴልሺየስ ብለስ 273 አይደል እንዴ? 273 ስለዚህ 273 ብላችሁ ከያዛችሁ በኋላ ኬልቪን ደግሞ ኦሬዲ ስንት ነው? 0 ኬልቪን ብላችሁ ታውቃላችሁ አይደል? 0 ኬልቪን ይሄ ሲመጣ ደግሞ ዲግሪ ሴልሺየስ ይሄ 273 ደግሞ ሲቀነስ ሆኖ ይመጣል ማለት ነው። ስለዚህ ስንት ይሆናል ማለት ነው? 0 ሲቀነስ 273 ማይነስ 273 ዲግሪ ሴልሺየስ ይሆናል ማለት ነው። ስለዚህ በዲግሪ ሴልሺየስ ነው እዚህ ጋር ያለው። ስለዚህ ማይነስ 200 ይሄው በቃ 0 ኬልቪን የምትለዋን ያዙ ማለት ነው። አብሶሉት ቴምፕሬቸር ስትባሉ ማለት ነው። ስለዚህ በዚህ ወይ ያዙ ማለት ነው። በጣም ነው የሚፈጥነው። so which one of the following statement is false? ከዚህ ውስጥ የትኛው ነው ውሸት ነው? so ይሄን ስቀይሩት ቼክ አድርጉት። ኦኬ ስንቀይረው ማለት ነው። ሶ ስንቀይረው ማለት ማይነስ 30 ዲግሪ ሴልሺየስ እዚ ኳሊቱ ስንት ነው ማለት 243 ኬልቪን ይላል። ቼክ አድርጉት ማለት ነው። ሶ መጀመሪያ ማንን ነው ዝም ብለን ማይነስ 30 ዲግሪ ሴልሺየስን ነው አይደል? ዲግሪ ሴልሺየስ ስለዚህ ኬልቪንን እየፈለኩ ያለው ኬልቪን እዚ ኳሊቱ ስንት ነው? ዲግሪ ሴልሺየስ ኖ ኬልቪን ኢዝ ኢኳልስ ቱ ማንዴ ኬልቪንን ነው እየፈለኩ ያለሁት ማለት ነው። ዲግሪ ሴልሺየስ እዚህ ጋር ተሰጥቶኛል። ኬልቪንን እየፈለኩ ነው። ኬልቪን ኢዝ ኢኳልስ ቱ ዋት ዲግሪ ሴልሺየስ ብላት 273 ነው። ሶ 273 ሲደመር ወይም ሲቀነስ 30 ኢዝ ኢኳልስ ቱ 43 ይመጣል። የመጀመሪያው ልክ ነው። የትኛው ነው እውነት የሆነው ሐሰት የሆነው ፈልጉ ይላል ማለት ነው። ሶ the second convection only occurs in liquid and gas ይሄም እውነት ነው። ኮንቬክሽን ምን ሶሊድ ላይ ኦከር አይሆንም። ሁለቱ ላይ ብቻ ነው ኦከር የሚሆነው ኮንቬክሽን የሚባለው ማለት ነው። ፓርቲክሎቹ ሲንቀሳቀሱ ያለ ማለት ነው። ስለዚህ በሁለቱ ማለት ነው። ኮንዳክሽን ኤንድ ኮንቬክሽን ካናት ኦከር ኢን ቫኪዩም ይሄም እውነት ነው። ኮንዳክሽን እና ኮንቬክሽን ምን ላይ ኦከር ላይ ነው? የሜካኒዝሞች በቫኪዩም ኦከር ማቴሪያል ይፈልጋሉ፣ ሚዲየም ይፈልጋሉ። ራዲዬሽን ብቻ ነው ሚዲየም የማይፈልገው ማለት ነው። ሚዲየም የማይፈልገው ራዲዬሽን ብቻ ነው ማለት ነው። ከዛ በመቀጠል ደግሞ ራዲዬሽን ኢዝ አብዞርብድ ባይ ኤ ሲልቨር ራዲዬሽን ምንድነው? አብዞርብድ ባይ ሲልቨር አብዞርብድ ይሆናል ይለናል። ሲልቨር ካለ አንሻ የሆነ አንጸባራቂ ነገር ማንን አብዞርብ አያደርግም? ይሄ እንትንን አብዞርብ አያደርግም። ራዲዬሽንን አብዞርብ አያደርግም። ራዲዬሽንን አብዞርብ የሚያደርግ ወደ እሱ የሚመጣው አብዞርብ የሚያደርገው ሰርፈስ ምን አይነት ሰርፈስ ነው? ጥቁር የሆነ ዳርክ የሆነ ሰርፈስ